የሱዳን ህዝብ መቼም ማይረሳውን ቂም እንዲይዝብን እያደረጋችሁ ነው ኢትዮጵያን ኤርላይንስን ከወር ክራይም ጋር ከሱዳን ካለው ችግር ጋር እያገናኛችሁ troops man ኖ ቻድና ሱዳን እኮ ድንበር ይጋራሉ እሱ የአፍሪካ ዩኒየን አይደለም የአርኤስኤፍ የሰላም አስከባሪ ኃይል ሲጓጓዝ የተቀረጸ ቪዲዮ አይደለም የቻድ መርሰነሪዎች ለአርኤስኤፍ የሚሰሩ እነሱን በአውሮፕላን እያመላለሰ ነው መርሰነሪስ የቻድን ባንዲራ የለበሱ የሀገሪቱ መከላከያ ናቸው ሰላም አስከባሪ ኃይል ነው የተንቀሳቀሰ ያለው ወዴት ነው የሚንቀሳቀሰው እሱ ነው ማለት ቪዲዮ ምን እንደሆነ መጀመሪያ ቬሪፋይ ማድረግ ይጠይቃል እኔ እኮ አርጊው ማለት ሶርሱን አይቼው ነው እንደዛ ተብሎ ነው ዜናው እየተላለፈ እሱማ ሶርስ ምን ኦኬ አንተ ዜናውን ካየው አርመኝ ወዴት ነው እነዚህ ቻድ ወታደሮች በኢትዮጵያን ኤርላይንስ እየተመላለሱ ያሉት ዲባንክ ሚ አላውቅም ግን ስናት ወተርሰኝ እሱን እኮ ነው አንቺ ዲባንክ ለማድረግ ዩር ኢናፍ ቻድ እና ሱዳን እኮ they share border ምን ሊሰሩ ነው በፕሌን መታጓጉዙ ወደ ሱዳን ከቻድ ኢትዮጵያ ይርቃል ከቻድ እኮ ከሱዳን ይልቅ ኖ ሰማይ አይደለም ኖ ወደ በቀላሉ ሱዳን የሱዳን አርምድ ፎርስስ ኮንትሮል ባደረገበት ቴሪቶሪ ማለት ነው ስማርተር ዳን ዲስ ምን ሆነሽ ነው ይኸውልሽ ከቻድና ኢትዮጵያ ድንበር ይጋራሉ ወይ ያስ ይጋራሉ ግን ዛሬ ሱዳን ሆልድ ኖ ዛሬ ሱዳን ኖ ቻድና ኢትዮጵያ ይጋራሉ ቻድና ሱዳን ግን ይጋራሉ ግን ሱዳን በሁለት የተለያዩ ኃይሎች ስር ናት እንደውም ተጨማሪም አሉ ሌላ ተናግረው ይኸውልሽ አሁን እያልሻለሽው እኮ ማለት ነው የሱዳንን ወታደሮች ከታንዛኒያ መጥቶ በፕሌን አመጣቸው ወይም ደግሞ ከኬንያው የሱዳንን ወታደሮች አመጣ እንደማለት እኮ ነው ድንበር እሱ እንኳን ይጋራቸዋል ድንበር የማይጋራ ሰው እንዴት ነው ድንበር ወደሚጋራው ሀገር በፕሌን የሚያመላልስ የማይመስል ነገር ነው ገባሽ አይደለም አሁን ይኸውልሽ አያና ኦኬ ሱዳን በአንድ ኃይል ውስጥ ብትሆን ኖሮ ያንተ ትንታኔ would make sense ሱዳን ዛሬ ለሁለት ትላልቅ ኃይሎች ተከፍላለች ኦኬ ሶ ያ ሳፍ በሚይዘው በኩል መግባት ማይችሉ ወታደሮች ነገር ግን አርኤስኤፍ የሚመች ቦታ ላይ የሚፈለጉ ወታደሮችን ለማመላለስ ይመቻል ገባ እነዛን በሞላ ወታደሮች ሳፍ የሚመታቸው ከሆነ it's not convenient so በአውሮፕላን እያመላለሷቸው ከሆነ that's problematic it's possible ለምንድነው ጎጎሬ አንድ ቦርደር ይጋራሉና አንቺ ምትዩ ትክክል አይደለም ምትለኝ what if that border is controlled by SAF ተሸማቀቅን አርኤስኤፍ ሱዳን ላይ ያደረገውን አንብቡ እንደ ጀዋር ራሱ እኮ በደንብ ነው የሚተነትነው ይሄንን ጀዋር የተነተነ ማለት አንቺ ሽታይክሽ ጀዋር ለምን አንብብ ትይኛለሽ ተረደበት ሰዎች እኔ ስንቱን አብስዬ እኔ እኮ አረርኩኝ እናንተ ኳስ በመሬት አርጉ በቃ እስቲ አብይ አህመድ አርኤስኤፍ የሚደግፈውን ነገር ትቃወማለህ ወይስ አያገባኝም ብለህ ነው የምታልፈው እቃወማለሁ በቃ ራጂ አሁን ዝመላለሁ ነው መልስ የሚሰጠው እኔ ፕራዮሪቲ እንደዚህ ነው መልስ የሚሰጠው እኔ ፕራዮሪቲ አይደለም ነው አሁንም የምልሽ ፕራዮሪቲ መስጠት ሳይሆን ሄዶ ማወቅ ያለብህ እኔ ተጠየቅኩት ትደግፋለህ አትደግፍም ነው አልደግፍም because ፕሮክሲ ዋር ስለሆነ ተብላለች እኮ እሱ ለምን ስለነሱ አታወራም አላለኝም ራጂ በደንብ ተንትንለት በደንብ ስማ ሄዶ ነው ፕሮክሲ ዋር ስለሆነ እኔ አልደግፍም እንዳውም በደንብ አርጋችሁ መረጃ እንድትሰበስቡ እኔ አንድ የመከላከያ አባል አለ ማቀውና የተሰሩትን ብሎኮች ሁሉ ይነግረኝ ነበር ላይክ ለአርኤስኤፍ የተሰሩ ካምፖችን ስታስበው ያንን ጉግል ማፕ ላይ አድርጌ ሳስቀምጠው it is closer to my people like ፓዊና ቡሌን ምናምን ላይ መተከል ላይ የሚኖሩ ለኦሮሞ ማህበረሰብ የሚቀርብ አካባቢ ነውና ጦርነት ከተነሳ ይሄ ከሌን ተደግፋለ ብሎ አይለይም ሶ አንድ እሱ ነው ሁለተኛ ደግሞ አርኤስኤፍን የኢትዮጵያ መንግስት መደገፉ አልቡርሃኒ ኢትዮጵያን የሚቃወሙ ሌሎችን ኃይል መደገፍ እድል ስለሚሰጥ ለኔ ብሔርተኛውኜ የኦሮሞን ህዝብ ጥያቄ ለመመለስ እየታገልኩ ያለሁት በኢትዮጵያ አውድ ውስጥ ያለ ማህበረሰብ ስለሆነ የኢትዮጵያ ሉዓላዊነትን የሚያስነካ ማንኛውንም ነገር እቃወማለሁ ይሄ this is me ሰው ሊለይ ይችላል ፕራዮሪቲ እንትና ነው እኔ የምታገልለት ማህበረሰብ መጀመሪያ እኮ ኤግዚስተንስ ሊሆንበት የሚችል ነገር ከመጣ አገሪቷን እንደ አገር የሚጎዳ ጦርነት ከመጣ
ለየትኛው ህዝብ ነው የምታገለው? መጀመሪያ ህዝቤ መኖር መቻል አለበት ማለት ነው። ስለዚህ ባልደግፈውም መንግስትን በአሁን አውድ ውስጥ ግን የኦሮሞ ማህበረሰብ ኢትዮጵያ ውስጥ ስላለ ኢትዮጵያን እንደ ሀገር ሊያጠቃ የሚመጣም ለኔ ጠላት ነው። ፕራዮሪቲ የምሰጠው ግን ያን ጠላት ገዢ የሆነውን አይዲዮሎጂ የሚያራምደውን ብልጽግና ስርዓቱን እየተቃወምኩ ሚንዋይል ግን እንደዛ ነገር ከተነሳ እንደዛ አይነት ስታንድ ነው ያለኝ እኔ that's me በትንሽዬ አሁን በጣም ነው የምናመሰግነው። በጣም የክላሪቲ ኩዌስችን የተናገርከው ነገር ላይ አንዱ ምክንያት ቡርሃን የኢትዮጵያን መንግስት የሚቃወሙ ኃይሎችን እንዲደግፍ በር ይከፍታል ብላልና ቡርሃን ቲፒኤልኤፍን ወደ ስልጣን ከመጣበት ጊዜ በፊትም ጀምሮ አብሮ የሚሰራ እንደሆነ ይታወቃል። አሁንም ከአቶ ኢሳያስ አፈወርቂም ጋር ከሌሎች አርሚ ሰባይት እንዳለ ይታወቃል። የመሳሪያ ግብይቱ በአፋብን በኩል የት እንደሚደረግ ይታወቃል። የሱዳን እጅ በራሱ ድንበር ውስጥም ቢሆን ምን ያህል የኢትዮጵያ መንግስት የሚቃወሙ ኃይሎች ጋር እንደሚሰራ የታወቀ ነገር ነው። ሶ ገና ለገና ያደርጋል ብለህ የምትለውን ነገር ኦልሬዲ አድርጎ ያለ ኃይል ከሆነ ኢትዮጵያ የራሷን ናሽናል ኢንትረስት ለማስከበር ከሱዳን ውስጥ ከሚዋጉ ሁለት አቻ ከሆኑ ኃይሎች አቻ ማለት ሁለቱም ያው ለስልጣን ነው የሚታገሉት እንጂ አንዱ ጨቋኝ ሌላው ተጨቋኝ አይደለም፣ ወይ አንዱ ነፃ አውጪ ሌላኛው ገዢ አይደለም። በዚህ ይዘት እንትንን ቡርሃንን የሚያስደግፍ ምን አግኝተህ ነው ኤስኤፍን የምትደግፈው? ጥሩ፣ እኔ አርኤስኤፍን አልደግፍኩም። ኤስኤፍን ቡርሃንን ነው የምትደግፈው? ኖ አልደግፍም አልቡርሃንንም። እኔ የኢትዮጵያ ለመሰለ እኔ አርኤስኤፍን ከተቃወምክ ቡርሃንን ትደግፋለህ? ኖ እሱ የእናንተ ፓታጎረስ ቴሪ ሊሆን ይችላል። ለእኔ ግን ማንኛውም የውጭ ኃይል ከኢትዮጵያ ጋር ዊን ቱ ዊን ካልሆነ በቀር ዋጋ የለውም ነው ለኔ። እኔ ፕሮክሲ የጽምዶንም አልደግፍም። እኔ የኢትዮጵያ ችግር በኢትዮጵያኖች ናቸው መፍታት ያለባቸው ብዬ አምናለሁ። የሌሎችን ጣልቃ ገብነት አልደግፍም። ችግሩ ምንድነው? ሱዳን የኔ የኢትዮጵያ መንግስት አሁን የአብይ የዲፕሎማሲ ፌለሪቲ ነው አልቡርሃኒ ቲፒኤልኤፍን ሊደግፍ ያደረገው ብዬ አምናለሁ። ለምን መሰለ? የግሬት ኖርናሲው ዳም ሲጀመር ከሱዳን ጋር መቃቃር እንዳለ ይታወቃል። ሱዳን ውስጥ 2 የመንግስት ለውጦች ተደርገዋል ከአልበሽር በኋላ ማለት ነው። በዛ ሂደት ውስጥ እንዳውም ለኢትዮጵያ ጥሩ አመለካከት ነበራቸው እና አልቡርሃኒም ከሱ በፊት የነበረው የሚሊተሪ ካውንስል ወደ ስልጣን ሲመጡ ለኢትዮጵያ ጥሩ ኮንፈርት ነበራቸው። ግን በአባይ ላይ ዳውት አላቸው። ያንን ባላንስ አድርጎ ዲፕሎማሲ ጫወታ አለመጫወታቸው የብልጽግና መንግስት እነሱ ከግብጽና ከሌሎች ጋር አብረው የሌሎችን ኃይሎች የመደገፍ ስሜት ውስጥ ገቡ እንጂ አብሮ መስራትነት ኖ ዳውት 27 ዓመት ቲፒኤልኤፍ ሲገዛ ሱዳን ጥሩ አጋር ነበሩ። ግን የኃይል አሰላለፍ ያንን ቲፒኤልኤፍ ከስልጣን ላይ ከወረዱ በኋላ ከአብይ ጋር የመስራት ኦፖርቹኒቲዎች ነበሩ። ግን የኢትዮጵያ መንግስት ፌል ስላደረገ ዲፕሎማሲ ጫወታውን መጫወት ስላልቻለ አልቡርሃኒ ሺፍት ሲያደርግ አልቡርሃኒን ለመጥቃወም አርኤስኤፍን መደገፍ ተጀመረ። በኔ እይታ ግን አርኤስኤፍን ሳንደግፍ አልቡርሃኒ የሚቃወም ከሆነ አልቡርሃኒን በናሽናል ኢንተረስት ላይ ተቃውሞ አርኤስኤፍን አለመደገፍ ይቻላል ነው። የጠላት ጓደኛዬ ነው የሚለው አዝቀጥ ውስጥ መግባት ችግር አለበት። ያን ያመጣው ደግሞ አብይ የዩኤኢ የጉዳይ አስፈጻሚ በመሆኑ እንጂ አብይና የአብይ ስርዓት አራማጆች ይሄንን ኮንስፓይረሲ ፖለቲክስ በደንብ አድርገው ያውቁት ነበረ። ግን ከዚህ የሚገኘውን ጥቅም አናጣም በሚል አንጻር ነው ያደረጉት። እሱ ሚስካልኩሌትድ ነው ብዬ ነው የማስበው። ሴፍ ፕሌይ ማድረግ እንችላለን ነው እንደ ሀገር ሴፍ ፕሌይ ማድረግ ይቻል ነበር። ሁለት ኦፕሽን ያለበት ላይ ኦፍ ኮርስ እንትን ከጉዳዩ ገለልተኛ መሆን አትችልም። በቀጥታም ሆነ በተጓዳኝ ኢትዮጵያ ፖለቲካ ውስጥ እጅ እንዳለበት አንተም ተናግረሃል። 27 ዓመት ቲፒኤልኤፍ መራሹ ኢህአዴግ በሚገዛበት ዘመን ከነሱ ጋር አብሮ ይሰራ እንደነበረ ተናግረሃል። አንተ በዛ ጊዜ ቲፒኤልኤፍን እታገላለሁ እንደሚል ሰው ዛሬ ሳይድ አልመርጥም ግን አንዱን ሳይድ እቃወማለሁ የሚል ፖዚሽን መያዝህ ኢትስ ቴልቴል ሳይን ነው። ቤር ሚኒመም ኢዝ አፒዝመንት። ግን ደግሞ ከዚህም ከዛም አላደርግም ብለህ እጅህን የምትሰበስብበት አይደለም። በተለይ ሀገር ለሚያስተዳድር
አብረህ ለመስራት ሞክረህ እኔ ፈቃደኝነት ዶንት ቴክ ሚ ከሌለው አያና ዶንት ቴክ ሚ ሮንግ እኔ ኢትዮጵያ በኢስት አፍሪካ ላይ ሀያል መሆን የምትችል ሀገር ስለሆነች ባይስታንደር እንድትሆን ኢኒሼት አላደርግም። ባይስታንደር ሳይሆን የምንጫወተው ኢንቮልቭመንታችን የሀገርን ልዕልናና የሀገርን ኢንተረስት የሚያስጠብቅ ከሆነ ሴፍ ሳይድ ተጫውተን አያልነታችንን መጠበቅ የኃይል አስተላለፉንም ጥሩ አሊያንስ መፍጠር እንችላለን ነው። እኔ እኮ ያተካሮ ሁለት የሚዋጉ ኃይሎች ሲኖሩ ያንተ ሰላም አስከባሪ ሆነ አንከር ስቴት ወደ ሰላም እንዲመጡ መስራት ያለበት አልሆነማ አንዱን ሳይድ እሱ ላይ የተሰሩ ስራዎች ግልጽ የሆኑ በአደባባይ የሚታወቁ በአካል ሄዶ ለማስታረቅ ከሚደረግ ጥረት በኢኮኖሚ በገንዘብ ከ16-17 ሚሊዮን ዶላር በላይ አውጥቶ በመርዳት ከአንዴም ሁለቴ በአረብኛ ጭምር ደብዳቤዎች ኦፕን ሌተር ጽፎ ወደ ሰላም እንዲመጡ የተደረገው ሙከራ ላይ ቡርሃን እኮ ኢትዮጵያ እዚህ ውስጥ እንድትገባ አልፈልግም እስከ ማለት ድረስ ሄዷል። የመረጠው ኢሳያስ አፈወርቂን እና አልሲሲን ነው። ሶ ክሊር የሆነ አጌንስት ኢትዮጵያ አጌንስት አሁን ያለው የኢትዮጵያ መንግስት አቲቲዩድ ያለውን አካል ትተህ ለዲፕሎማሲ የተደረጉትን ጥረቶች ኮምፕሊትሊ እንዳልተደረጉ ካውንት አድርገህ አርኤስኤፍን ግን እቃወማለሁ ስትል አርኤስኤፍ ምንድን ነው ያደረገ? ያኛው ነው ከቲፒኤልኤፍ ጋር 30 ዓመት የሰራው። አንተ በምትታገል ዘመን ስትታገል የነበርከውን አካል ሲያጠናክር የነበረውን ሳትነካ አርኤስኤፍን ግን ለመቃወም የሄድክበት መንገድ ክሊርሊ ከቲፒኤልኤፍ ጋር በፊት 27 ዓመት ላይ የነበረ አቲቲዩድ እና ዛሬ ያለ አቲቲዩድ ተቀይሮ ነው ወይ የሚለውን እኮ ነው የምጠይቀህ። እኔ ሳልሆን የተቀየርኩት ሁኔታዎች ናቸው የተቀየሩት። ሁኔታዎች ሲቀየሩ ደግሞ እኔ ኢንተረስቴ ላይ ነው ፎከስ የማደርገው። አንደኛ አርኤስኤፍ እና አልቡርሃኒ የነበረው የጦሩ መጀመሪያ በቲፒኤልኤፍ ጊዜ ሁለቱም አንድ ናቸው። ጃንጃዊድ ነበሩ። እነዚህ በዳርፉር እንትን ላይ አብረው ሲሳተፉ ነበረ። የአንድ ሳንቲም ሁለት ገጽታ ናቸው። they been together። ስለዚህ ያኔ ቲፒኤልኤፍ መርዳት ላይ አርኤስኤፍም ሲረዳ ነበረ ማለት ነው። ለምን እኔ አሁን ስለራሴ ብዙ ጊዜ ቲክቶክ ላይ ስለምናወራ እንትን አንዳንድ ነገሮችን ማውራት የሆነ የደበረኝ ነው ማውራው፣ ግን ጀስት ጀኒውን የሆነ ስታንድ እንዳለኝ እንዲታወቅ እኔ ቀጸላ ላይ ሆኜ ከኤርትራ የሆነ ሰራዊት በአሶሳ በኩል እንዲገባ ስራ ሰራ ነበረ። ስለዚህ አቃለው የአልበሽር ጦር የሱዳን ኃይል የሚባለው ኃይል በምን አይነት መንገድ እንደሚዘጋና ከቲፒኤልኤፍ ጋር እንደሚሰሩ እነሱን ለማለፍ ስናደርግ የነበረው ጥረቶች አቃለው። እኔ ሻቢያ የራሳቸው ሰው ከነሱ ውስጥ ስላለ የሆነ ሉሎችን ስንጠቀም ነበረ። በዛን ሰዓት እንዳውም ከኖርዝ የነበሩት ኃይሎች ናቸው የተሻለ በጣም ለቲፒኤልኤፍ የሚታገሉት ከጃንጆድ የሚመጡት እነዚህ ሳውዘርን እንደ ወደ ዳርፉር አካባቢ ያሉት ሲምፓታይዘር ነበሩ። እንዳውም ኢትዮጵያ መንግስት ላይ ኢትዮጵያ ቲፒኤልኤፍ በህዝቦች ላይ ህዝቦች ነጻነት ላይ ጫና እየፈጠረች ነው የሚል አመለካከት ስላላቸው ጥቂት ጀነራሎች ፈቨር ያደረጉን ነበረ። ሶ በዛን ሰዓት ሁለቱም ስለሆነ ለኔ በቲፒኤልኤፍ መርዳት ላይ አሁን መጥተው በራሳቸው ጥቅም ስለተጋጩ ነው አላያንስ የፈጠሩት እንጂ በ27ቱ ዓመት ሁለቱም እኩል ናቸው። ጥሩም ማረጉ መጥፎም ማረጉ አንድ ላይ ነው መኮንናቸው ነው። አሁን ግን ወደ ቲፒኤልኤፍ አይናቸውን እንዲያዞሩ ያደረግነው የኛ ፌል። አሁን ጥረቶቹን እኔ ዜሮ አላረኩም። አያና የተደረጉ ጥረቶች አልቡርሃኒ ወደ ቲፒኤልኤፍ ለምን አልቡርሃን ሳይሆን ቲፒኤልኤፍን ሲረዳ የነበረው አልበሽር ነው። ከአልበሽር በኋላ አልቡርሃኒም ሳይመጣ ትራንዚሽናል ገቨርንመንት ነበረ፣ ሚሊተሪ ካውንስል ነበረ። በዚህ 3-4 ዓመት ሂደት ውስጥ የአብይና የአብይ ስርዓት ስማርት ቢሆኑ ኖሮ ተመልሶ ወደ ቲፒኤልኤፍ ሳይመለሱ የኢትዮጵያን ልዕልና በሚጠብቅ መልኩ ኢትዮጵያን ሊያፈርስ የሚፈልግ ኃይል ሳይረዱ አሊያንስ መፍጠር ይቻል ነበረ። ያንን ከማድረግ አብይ ማንን መረጠ? ቅድም ያነሳሁትን የዩኤውን አነሳሁት። ለኔ ድሮን ከምትሰጥ ቱርክ፣ ድሮን ከምትሰጥ ዩኤኢ ጎረቤትህ ያለ ካንተ ጋር ከብት የሚያግድ ተራ እረኛ ወይ ዘላን ይሻለኛል ለኔ። ለምን በኋላ አብሮነት በመተማ ብትል በየት ብትል ቦርደር ሼር የምናደርገው ከሱዳን ጋር ነው። እኛ ዩኤኢ ጋር መሳሪያ ከምናገኝ በኔ ፖለቲካ እይታ ዴንካና ኑዌር ሳውት ሱዳን ላይ ዘላን ሆነው ዋይት አርሚዎች ታጥቆ የሚጓዙት ለኢትዮጵያ ተገን ይሆናሉ ብዬ አስባለሁ። በጥቅም አንጻር ፕሌይ የተደረገው ጌም ሌስ ነው። ኮንስፓይረሲው ትክክል አይደለም ነው ያልኩት። አሁን ግን በዚህ አውድ ስንመጣም
ልዩነቴ ካንተ ጋር ቲፒኤልኤፍን የሚረዳ ከሆነ አልቡራኒ ጽምዶን የሚረዳ ከሆነ ሻቢያን የሚረዳ ከሆነ አርሴፍን ሳንደግፍ እኛ ለኢትዮጵያ ጠላት የሆነውን ኃይል ለምን ናሽናል ኢንተረስት ለማስጠበቅ ለምን አንዋጋም? አርሴፍን ለምን ሌላ አጣብቂኝ ውስጥ እንገባለን? አርሴፍ የራሱ ጉዳይ ያድርግ። if you have your information እኔ ከጀዋር ጋር ሼር ያደረግነውም ነገር አለ he knows some stuffs ግን ከደቡብ የተሞከለው ፎርስታር ኢትዮጵያ ካላት ጀነራሎች ውስጥ ከደቡብ አንስቶ አብይ ይዛ መድቦ ኢቭን የተሰዋው የኢትዮጵያ መከላከያ ኢን ቢትዊን አርሴፍ እና ኤስፒኤልአይኦ መሃል የነታባንና ዋይት አርሚ የሚባለው መሃል የጠፉት ኢትዮጵያኖች መርዶ ያልተነገራቸው መከላከያ አለ በሺ የሚቆጠር ማለት ነው። ለምን ያን መስዋዕትነት ይከፍላል የኢትዮጵያ ልጅ? እንደዛ ካየው ማለት ነው። ለምን ምድራችን ላይ ስለምን ጦርነት ይደረጋል? አርሴፍንም መደገፍ ትተን የሻቢያ ጋር ቂጡን አስሮ የሚያደርገውን አልቡርሃኒን ናሽናል ድንበራችንን አስጠብቀን መጫወት አንችልም ወይ? በጉልበትም ከሆነ ከሱዳን አንሻልም? በዲፕሎማሲም ከሆነ ያንን ሲምፓታይዝ አድርገን ማሸነፍ አንችልም ነው የኔ ጥያቄ። ገባ? እንዲህ ስለሆነ ከእኔ ባይዘ ከዳይሬክት ሪሌሽንሺፕ አንፃር ቅድም ያነሳው አንድ አይደሉም። አልበሽርና በአልበሽር ጊዜ ሀሜቲና አልቡርሃን አንድ አይነት አይደሉም። አልቡርሃን ግራውንድ ፎርስስ አንተ ለማለፍ አስቸጋሪ ያደርጉባቸው የነበረው ሰራዊት ለማምጣት ለማንቀሳቀስ ተቸገሩ የነበረውን ጦር ግራውንድ ኮማንደር ሆኖ ነበር የሚሰራው። ቀጥታ እናንተን ቢያገኛችሁ ሊገላችሁ የሚችለው ሰውዬ ሀሜቲ ሳይሆን አልቡርሃን ነበር በበሽር ጊዜ። የዛን ጊዜ እኮ ሀሜቲ እንትን ነበረ ፓራሚሊተሪ ትረስት ነበራቸው ሴኩሪቲ አላይ ናቸው እንጂ ዳይሬክትሊ የነሱ አይደሉም። ፓራሚሊተሪ ነበሩ ጃንጃዊቶች። ሶ ቀጥተኛ እናንተ ላይ ታርጌት አድርጎ የሚሰራ ከቲፒኤልኤፍ ጋር ይሰራ የነበረ የሀገሪቱን መንግስት ይዞ ካለው መንግስት ጋር አብሮ የሚሰራ የነበረ ሲሆን ወደ ስልጣን መጥቶ አሁን ከሀሜቲ ጋር እየተዋጉ ያሉት አንደኛውን ምትኮንንና ሌላኛው ደግሞ ለማስታረቅ የተደረገውን ጥረት ኢትዮጵያን አልፈልግም ባለበት ይዘት አንዱን ምርጥ ሳይድ መያዝህ ለኔ is strange ነው። እንደ ጸደይ ከሰብአዊ መብት ጥሰቶች አድርገዋል በጃንጃዊት በነበሩ ጊዜ ፓራሚሊተሪ ያው ታውቃለህ፣ ፓራሚሊተሪዎችን በቅርበት ስለምታውቅ እንደ ሬጉላር ሚሊተሪ ላይ ሆን ይችላል። ዲስፕሊንም ላይ ብዙ ነገሮችን ላይ የሚከሰሷቸው ነገሮች አሉ። ጃንጃዊት ዘመን አይደለም ያልኩት አሁን ባለፉት 2-3 ዓመታት ያደረጉትና ባለፉት 2-3 ዓመታት እኛ እንደ ኢትዮጵያ ለኢትዮጵያ ጎረቤት ሀገር ናቸው ጎረቤት ህዝብ ናቸው ብያለሁ። ልክ ራጂ እንዳለው ባይዘው ከሰብአዊ መብት አንፃር ከሆነ የምታነሳው ራጂ እሱን አንደርስታንድ አድርጋለሁ ጨርሶ በዛው ያለ ግን አንድ ሲንግል የሆነ ሉሉ የሚባል የነሱ ቲክቶክ የሚጠቀመው ሰውዬ 1000 አልጨረሰም ሉሉ ያ ሲንግል ፐርሰን እንደነ ያልከኛለሁ ከሰብአዊ ያልኩ ያለውት ከሁማኒቴሪያን ፖይንት ኦፍ ቪው ከሰብአዊነት አንፃር ዋር ክራይምስ የሰሩ ህዝብን ይጨፈጨፉ እንደዚህ አይነት ሰዎች አሉ እዛ ውስጥና ይሄንን አልቀበልም ምትል ከሆነ እንደ ጸደይ እስማማለሁ። ፍሮም ኤ ፖለቲካል ሆነ ሞር ከሁማኒቴሪያን ፖይንት ኦፍ ቪው ኢዝ አንደርስታንደብል። ግን ከፖለቲካል አላያንስ እና ከናሽናል ኢንትረስትም ነው እኮ ራጂ እያለ ያለው። ለናሽናል ኢንትረስትም የኢትዮጵያ መንግስት አሰላለፍ ኢትዮጵያን ይጎዳታል እንደ ሎንግ ተርም ቢኮዝ እነዚህ ጎረቤት ህዝቦች ናቸው። በሰላም ነው ማለት ነው። የሮይተርስ ኦፒኒየን ኢትዮጵያን ይጎዳል ከሚለው አንፃር it's not a Reuters opinion እንዴ are you denying that the no wait አንዴ Reuters now ሀሳብን ተረድቻለሁ። ኢትዮጵያን የሚጎዱ ኃይሎች ጋር ስለተሰለፈ አልቡርሃኒ አርኤስኤፍን መርዳት ትክክል ነው የሚል ነው። ኢትዮጵያን የሚጎዱ ብቻ ሳይሆን ኢትዮጵያን አሁንም የጠላትነትን መንገድ የመረጠ እኔ ደግሞ ከበጣም መጥፎ ይሻላል መጥፎ ሁለቱም መጥፎ ናቸው አመራረጥ ነው የብልጽግና። አርኤስኤፍን ሳንደግፍ ኢትዮጵያን የሚጎዱ አልቡርሃኒና መሰሎቻቸውን መታገል እንችላለን። ያንን በጉልበትም ቢሆን የኃይል አሰላለፍ ድንበራችንን ከጠበቅን ምንም የሚያሰጋን ነገር የለም። በዲፕሎማሲም ኮንስፓይረሲው ቴሪው ቪዚቢሊቲ ስቴዳችን የጠነከረ ቢሆን
ከኢትዮጵያ ጋር ጥሩ ከአብይ ጋር ጥሩ አመለካከት ነበራቸው እና አልቡርሃንና አንተ ከሱ በፊት የምትለው ነበር እዛ ውስጥ ያሉት እርስ በርስ ይዋጣላቸውና እነሱ ውስጥ ያለውን ነገር ኢንፍሉዌንስ አናደርግ ቢዝነሳቸው ውስጥ አንግባ የኢትዮጵያን ኢንተረስት ለማስጠበቅ አሁን ራንግ ላይ መጣም ነበር ነው ይኸውልህ ለምን መሰለህ አሁን ቆይ ሱዳንን የሚያክል ባውንደሪ ሼር የምታደርገው ስቴት ካንተ ጋር ኔጌቲቭ የሆነ ከግብጽና ከኢሳያስ ጋር አላያንስን የሚመርጥና whatever ዲፕሎማቲክ whatever friendly approachህን ተርን ዳውን የሚያደርግና አኒሞሲቲን የመረጠ ኃይል ፓወር ኮንሶሊዴት እንዲያደርግ ፍቀድለት ተው ራሱ ፊገር አውት ያደርግና እነሱን እንዲመርጥ ያደረገው ማን ነው መጀመሪያው ለምንድን ነው ኢትዮጵያን ትተው ወደ ኤርትራ ሊሄድ የቻለው አልቡርሃን that's what I'm saying የኛ ፌለሪቲ ነው የብልጽግና ፌለሪቲ ነው ብዬ ነው ማስበው እና በሚሊተሪ ራሱ አያና በሚሊተሪ ራሱ ኢመነኝ በሚሊተሪ ራሱ ኢጅፕት ብለ የምትፈሩት ነው ደካማ ነው ብዬ ማስበው ይሄ ምንድነው አፕቴቲክ የሆነ ፖለቲካ ለላርጅ እንትን ባውንደሪ ሼር በመታደርገው ሀገር ላይ የዛ ሀገር ውስጣዊ ፖለቲካ እኔ ቅዱስ ነው የምጫወተው መሀል የሚገባ ነገር እንዳልሰራ ያ ኮንሶሊዴት ያድርግ ፓወር ኮንሶሊዴት አድርጎ በኋላ ላይ ከጠነከረ በኋላ እንትን እለዋለሁ የሚለው ከሄድ በጣም አይ ቲንክ ፖለቲካን እንደ ሃይማኖት ሰው ወይ በቅድስና ወይ ንጹህ ወይ ተወዳጅ ለመሆን ከሚደረግ ነገር አንፃር ካላችሁት ኦፍ ኮርስ በፐብሊኩ አይን ፊት ዳርሊንግነት ለትንሽ ጊዜ ልናገኝ እንችላለን በጣም አንተ ጥሩ ነህ ለመባል ከሆነ ከዛ ውጪ ግን in real politics የረጅም ጊዜ ስትራቴጂክ ኢንትረስትህን ቻሌንጅ ሊያደርግ የሚችል ኃይል ኮንሶሊዴትድ እንዲሆን አላው ማድረግ ስንፍና ነው አሁን እኮ እንደ መሰለህ ቅድም ነካክቼላለሁ እንዳውም ሁለት ነገሮችን ከምንዋጋ አርኤስኤፍን ደግፈን መስዋዕትነት ከምንከፍል የንብረትም እንትን ከምናደርግ ይሄ የሚጫነው መኪና በሙሉ ከሰማይ ከምድር አልወረደም አንተ የምትለውን ማድረግ ፕራይም ሚኒስተሩ አቅቶት ነው ወይስ ማሰብ ስላልቻለ ነው የሚመስልህ ኦብቪየስሊ የሆነ ነገር ስላለ ነው ያዘውን አቋም ያዘው አይደለ በሱዳን ጉዳይ ሳምዌር ፌል አርጓል እሱ የማን ፕሮክሲ ስለሆነ ነገር ራጅ ፌለሪቲ አይመስለኝም እኔ የኢትዮጵያ ኢንተረስት አይደለም ሱዳን ላይ ያለው ሰሌዳን እኔ ላንድ ላርግና ከዛ ቀጥሉ እኔ ብዙ አላወራም እና ይሄ የተደረገው ይሄ የምናወጣው መስዋዕትነት ቀኔን አታውጡት like don't put him down ማንም ያውራ እና ይሄ አሁን አርኤስኤፍን ለመደገፍ የንብረትም የመስዋዕትነትም እየተከፈለ ነው የሚከፈሉ መስዋዕትነቶች እንዳውም 4 ስታር ጀነራሎች ቁጭ ብለው እዛ እንትንን እየረዱት ነው አንድ በል እንደገና ዘ ሴም ታይም ከኢትዮጵያ ጋር ጦርነትን ሊቀሰቅሱ የሚፈልጉ ሻቢያና ሌሎች ኃይሎች ጋም አልቡርሃኒ እየሰጠ ነው ሁለት ቦታ መስዋዕትነት ይከፍላል ማለት ነው ኢትዮጵያዊ ካየኸው ሁለት ቦታ መስዋዕትነት ከሚከፈል ግን ሁለቱንም ኮንሶሊዴት ያርግ የፈለገውን ያድርግ የውስጥ ችግራችንን ብንፈታ እኛ ሱዳን እና ግብጽን አይደለም የፈለጋ ያለ ሀገር ብታመጣ እዚህ ጋር እናንተ ሐሰብ ባኪንግ ዶክ የሌለው ከሁላችሁም በላይ እኔ ነኝ ሐሰብ እጄ ያየሁት ባኪንግ ዶክ የሌለው ወደብ እዚህ ጋር እናወራለን ግብጽ ውስጥ አልፈን ሲዩዝ ካናል like ሜዲተራኒያን ላይ ባህር ኃይል ማቋቋም እንችላለን የውስጥ ችግር ቢፈታ ብልጽግና ግን ያንን አይፈልገውም ኃያልነትን እዚህ አድርጎ ኮንሶሊዴት አድርጎ ይምጣ ፓወር ከፈለገም ደግሞ ሊጠጋ የሚፈልገውን ተላላኪ ይዞት ይጓዝ የራሱ ጉዳይ እዚህ ግን አንድ ኃያል ሀገርን ተረስቷል ልታስጠብቅ የምትችለው በዲፕሎማሲ ቅድም መንግስታዊ የሆነውን ስራ መስራት የውስጥ ችግር ደግሞ ከተፈታ የአማራ ክልልና ኦሮሚያ ክልል ያለው ሚሊሻ ይበቃዋል ግብጽ ምንም ፍራቻ ችግራችን ምንድነው ይሄ የዱሮ ስቴሪዮታይፕ አምጥተን ግብጽንም እንደዛ አያል አርገን ሌላውንም አያል አርገን እንዲህ ስለሆነ ነው ይሄንን ሳይድ ያዝ ነው ልንጠቃ ስለምችል ነው ይሄንን ሳይድ ያዝ ነው ከምንል ያለልን ኃይል ሞቢላይዝ ማድረግ ላይ ውስጥም ፌል አርጓል ብልጽግና ከጎረቤት ሀገር ጋር ፌል አርጓል እንደዛ ነው ማየው ነው እኔ የውስጥ ችግርህን ብትፈታ ዓለም ሁሉ ያንተ ትሆናለች ምናምን የሚለው ፌሪ ቴል ነው
የውስጥ ችግር መፍታት አስፈላጊ ነው፣ ያጠነክርሃል፣ አቅምም ይፈጥርልሃል። ሄደህ የግብፅን ግድብ ትጠቀማለህ የሚለው ግን ያው ዝናት ፊዚብል አይደለም፣ እንትን አይደለም። አንተን እንደ ጠላት የሚቆጥሩ ታሪካዊ ጠላትነት አለን፣ የጥቅም ግጭትም ያለው ሀገር ሱዳን እኛን እንደ ጠላት አትቆጥረንም። ስለ ግብፅ ነው ያወራል። እንደዛ አይነቱን ሀገር ግብፅ አይደለም የሚኖረው፣ ስለ ሱዳን ነው የምናወራው። ባይዘው ያያነው ሆልድ ኦን ማለት የፈለኩት እኔ የግብፅን እንጠቀም ሳይሆን አያል ስትሆን ባህር በር ማንም ይሰጣል። ምን አሜሪካ መጣ እዚህ ጋር ወደ ሀያልነትም ለመምጣት ውስጣዊ ጉዳይ ብቻ አይደለም ይሰራው። ውስጣዊ ጉዳይ አንዱ ኮምፖነንት ቢሆንም ዙሪያ ያለውን ነገር ካልፈታ ውስጣዊ ጉዳይ ላይ አሳይመንት ይሰጣል። ምንጩን ትተህ አንተ ውስጣዊ ጉዳይ በየጥሻው የተደበቀውን ችግር ያለው የፖለቲካ ጥያቄ፣ የዲሞክራሲ ጥያቄዎች ያሉበትንም በመሳሪያ መልሳለሁ የሚለውን ኃይል ኬተር ስታደርግ ዙሪያ ላይ የተደራጀ የዲፕሎማሲ ከበባ ውስጥ የምትገባ ከሆነ ስፔሻሊ ሌሎች ትስስሮች እየተጠናከሩ ፓወር ኮንሶሊዴት እያደረጉ ሶቨሬን ቴሪቶሪ አንተ ላይ ዙሪያህን እየሰሩ ለአንድ ላክት ሆነ እንድትቆይ እየተሰራብህ እኔ ቆይ ከውስጥ ያሉ ከዝኖቼ ጋር መጀመሪያ ፍቅራችን ኩምባያ ውስጥ እንግባ የሚለው I think politically it doesn't justify it. No. ቆይ አንቺ የሰብአዊ መብት ጉዳዮች ላይ ስለሆንሽ ነው ዳዘሚን ሌላ ህዝብ ላይ የሚደረገውን ጭፍጨፋ ትደግፋለህ ማለት አይደለም። አሁንም እኮ አለ ራጂ ኢቭን ወርዲንጉ ጭፍጨፋ ምናምን የሚለው ግብፅን ለመቃወም ግብፅን ካውንተር ለማድረግ you don't need to support RSF. Okay? You don't need to do that. because እንደውም ለግብፅ ግብአት ነው የሰጣው። በጣም ጀነራላይዝ ግብአት ለግብፅ የመሰሉ maybe you need maybe you don't ለምን አሴስ እናደርግም? by the way the Egyptians are using this against us. Okay? የኢትዮጵያ look at የኢትዮጵያ መንግስት and you're አንቺ you're more concerned with medias around the world. No, it's not what of course media ህዝብ ስለሌላ ህዝብ የሚያስበው ማተር ያደርጋል. well and good. እሺ ፓወር ነው ዲተርሚን የሚያደርገው ኢንትረስት እና ፓወር ነው ዲተርሚን የሚያደርገው። ምንም የሚባል ነገር የለም። የህዝብ ለህዝብ ግንኙነት በጣም ወሳኝ ነው። ኦኬ እሺ በቃ very important we're talking about ፖለቲካ ለጽድቅ የምትሰሩ ሰዎች ፖለቲካ አይደለም። don't undermine me አያና do not እኔ ፖለቲካ ነው በደንብ አድርጌ ማውራለህ። ኦኬ ሴት ሆኜ ብቸኛ ሴት እዚህ ስቴጅ ላይ ሆኜ ስለማናገርህ አንደርማይን አታርገው። ስለ ጾታሽ ያነሳ ሰው የለም። ፖለቲካ ፖለቲካ ህዝብ ለህዝብ ግንኙነት ነው። ያንተ ህዝብ ሚኒሊክ ጨቁኖኛል ብለን የመጣው ነገ የሱዳን ህዝብ አብይ አህመድ ጨቁኖኛል ይላሉ በመታረገው ነገር። ኦኬ it matters ሐሳብሽ ስለሆነ ያዝ አንድ ጊዜ አንተ ማሆን አይደል እንደመጣው ያወራን ነው ከቆየ ነው። እኔ አውርቼላችሁ እንደውም ተናግሬ you've been talking like the full day then I will ባይቀድም እና ፈርቶ ገና አታውጣው። ለምንድን ነው የምታወርደው? እኮ ለዛ ነው እንትን ያረች ታውቃለህ። ይሄን ሰባያችን 4 ኪሎ ይዞ ስለገባ ነው። ቆይ ማይከን ያዝና እንደ ሀገር ኢንፍሉዌንስ ያለን ሀገር ለመሆን ዘመዶች ማብዛት ነው ያለብን። ጎረቤቶቻችን ጋር መስራት ነው። ጎረቤቶቻችን ማለት ህዝቦች ናቸው። ጎረቤቶቻችን ያላቸው መንግስት የኛ ዘላቂ ጎረቤት አይደለም። ኢሳያስ አፈወርቂ ዘላቂ ጎረቤታችን አይደለም። የኤርትራ ህዝብ ዘላቂ ጎረቤታችን፣ አልቡርሃን ወይም ደግሞ እንትና RSF ዘላቂ ጎረቤት አይደለም። ለጊዜው የፖለቲካ ስልጣንን የያዘ ወይም የሚፈልግ ነው። እኛ ዘመድ ሊሆኑን ፈቃደኛ የሆኑ መሆናቸውን አትሊስት ማረጋገጥ አለብን። በተቻለን መጠን የወይራ ቅርንጫፍ ዘርግተን መነጋገር መቻል አለብን። የኢትዮጵያ መንግስት ከአልቡርሃን ጋር የወይራ ቅርንጫፍ ዘርግቶ ሰላም እንዲፈጥሩ ከአንዴም ሁለቴ በአረብኛ የሰላም የስምምነት ደብዳቤ እንዲያደርጉ በመሃል ላይ በሚደረገው የማስታረቅ ዲፕሎማሲ ስራ ውስጥ ለማገዝ በጎ ፍቃድን በማሳወቅ ወሬ ብቻና ደብዳቤ ብቻ እንዳይሆን ደግሞ ከደሃ ህዝብ ጉሮሮ ቀንሶ ጎረቤት ናቸው በሚል 17 ሚሊዮን ዶላር ያህል በዶላር 17 ሚሊዮን ዶላር አውጥቶ ይረዳ ከ90 ሚሊዮን ዶላር በላይ እዳ አለባቸው ያልከፈሩት የኤሌክትሪክ መብራት ሳይቆርጥ እስካሁን በትዕግስት የሚጠብቅ እንዲህ አይነት ትዕግስት፣ እንዲህ አይነት ድጋፍ፣ እንዲህ አይነት ጉርብትናን ማስቀደም ሲደረግ ያጎረሰን እጅ መንከስ አመዳፋሽ ማድረግ ከቡርሃን የታየ ነገር ነው። አልፎ ተርፎ
ከግብጽ ጋር ያለውን ግንኙነት ኢትዮጵያ ውስጥ ያሉ ታጣቂዎች በሱ መሬት ላይ እንዲሰፍሩና እንዲታጠቁ ማድረግ ከኢሳያስ አፈወርቂ ጋር ኤርፖርት ላይ ተቃቅፎ መታገልን ጥቅም አድርጎ ቆጥሯል። ላይኑን መርጧል። ጸረ ኢትዮጵያ የሆነ አቋሙን ዘልቆበታል። ኢትዮጵያን እናፈርሳለን የሚሉ ኃይሎች ጋር አብሮ ሲሰራ የኖረ ኃይል ዛሬ ነራጂ በፊት ያሳደደ የነበረ ነው ቲፒኤልኤፍ ጋር ሆኖ አሁን ብዙም አይ ቲንክ ለዝበውበት ሊሆን ይችላል። አይኛ ጥሩ ነው ዲፕሎማሲ ማለት ሰውን ሁሉ ማቀፍና አሪፍ መሆንና በቃ ለሰው ሁሉ ጥሩ መናገር ብቻ ነው አድርጎ በማሰብ ይሄ የፖለቲካሊ ያለመብሰል ነው የሚያሳየው። ቢኮዝ ኢን ሪያሊቲ እነኚህ ኦሊቭ ብራንቾች እነኚህ የወይራ ቅርንጫፎች ኋላ ላይ የሚቀበላቸው ካጡ እነኚህ መልካም እጆች ባጎረሱ የሚነከሱ ከሆነ እንደ ሀገር እንደዚህ አይነት ኃይሎች ተጠናክረው መሬት ይዘው መንግስት ሆነው ድንበር ይዘው ገፍተው ከተቀመጡ ሳይቃጠል በቅጠል ካልሆነ ኋላ ላይ እነሱ ካጠናከሩ ኮንሶሊዴት ካደረጉ በኋላ የማን ያለህ ብንልም የሚያስጠላ አይኖርም። ይሄንን የማፍረስ ስራ ይሄንን የተሻለ ምርጫ ከሁለቱ መጥፎ አንድ መጥፎ እንኳን ቢሆን ቢያንስ ዝምድናን ፍቃደኛ የሆነ ካለ መስራት አለበት። አይ ሁለቱንም አንነካም እንደዛ ከሆነ ደግሞ ማለት የሰነፍ ስራ ነው። እሳት እኔ ቤት እስኪገባ ድረስ ጎረቤት እጅ አላጠፋም ማለት ነው። እየነደደ ያለው ኢትዮጵያን የሚጠላ ኃይል ኮንሶሊዴትድ እየሆነ እስኪሄድ ዝም ብለህ ተቀመጥ ማለት ወይ በአሻጥር ጸረ ኢትዮጵያ የሆነ ስሜት ያላቸው ኃይሎች ይሄ እሳት ነዶ አብይን ምናልባት ካስፈራራልን በሚል ስሜት የራሷን ቤት አቃጥላ አሁን ገና በራልኝ እንዳለች የእብድ ፖለቲካቸውን ለማስኬጃ መሞከር ነው። ሀገር አፍርሰው የመንደር ፖለቲካ ለመገንባት የሚፈልጉ ማለት ነው። ከዛ በዘለለ ግን ይሄ የዲፕሎማሲ ድካምን አያሳይም። ቀድሞ የኦሊቭ ብራንች ባይዘረጋ፣ ቀድሞ ገንዘብ ጭምር አውጥቶ ባይለግስ፣ በግልጽ በአደባባይ ባይጠይቅ፣ እድል ባይሰጥ፣ እሺ ይህን ሁሉ እድል ያጠፈ እምቢ ያለ ኢትዮጵያ ላይ ጥላቻን ያሰበ ኃይል ግን እንደተነቃነቀ ጥርስ አሁን በተነቃነቀ ሰዓት ከተቻለ መንቀል ትክክለኛ አማራጭ ነው ብዬ ነው የማስበው። እንደውም ዘገዩ። እኔ እነሱም በሆን ሰተት ብዬ ታንኬን አንጋግቼ ገብቼ ነበረ ለኢትዮጵያ የሚበጅና ለፍቅርና ለአብሮነት ለጉርብትና ቦታ ያለው መንግስት ኋላ ላይ እንዲመሰረት ይሄን ኃይል የመንቀል ስራ ውስጥ ነበር የምገባው። ለአንድ ቀንም አላወላደም። ግን እነሱ ያው ሀገር እየመሩ ስለሆነ ብዙ ኢኩዌሽን ውስጥ የሚያስገቡት ነገር አለ። እዚህ ቁጭ ብለው በጣም አሪፍ ሰው ሁሉ የፍቅር ሰው ነህ የሰላም ሰው ነህ እንዲለን የተወዳጅነት ፖለቲካ እንትን ማለት እንችላለን። ከምን ድቅድቅ የዘለለ ነገር ግን አይሆንም። መሬት ላይ ያለው እውነታ ይሄ ነው። ለሀገር አስባለሁ የሚል ሰው ብዙዎቹ ማያስቡ አሉ። ለሀገር አስባለሁ የሚል ሰው እነኚህ ነገሮች ኢንቱ ኮንሲደሬሽን አስገብቶ ነው የሚንቀሳቀሱ። ይሄ ዝም ብሎ ሂውማኒቴሪያን ለእንትናም ዘመድ ነኝ ለፍልስጤም ዘመድ ነኝ ቅድም ሄዶ እየጠየቀ ነበር። ይሄው ሀገር ውስጥ ያለው ጉዳይ ላይ ከቲፒኤልኤፍ ውጭ ለሌላው አትቆሚም እኮ ብሎሻል ጸዴ። ቲፒኤልኤፍ የጥቅም አስፈጻሚ ስለሆንሽ ከቡርሃን ቀድመሽ ከሱዳኖች ቀድመሽ ቡርሃን ጋር ቆምሽ እንጂ ኢትዮጵያ ውስጥ ላሉት ነገሮች ለአንድ ለቲፒኤልኤፍ ብቻ ነው ድምፅ የምትሆኝ። ይሄ የውሸት ጥሩነት የውሸት የማስመሰል ሂውማኒቲያችሁን ተዉና ሀገር በጥቅም ነው ኢንትረስቷን የምታስከብረው። ጥቅማችን ደግሞ ጠላት ሆኖ የሚያስበን ኢትዮጵያን የሚጠላ ኃይል እንዲጸና መሬት እንዲይዝ ወንበር እንዲይዝ አንፈልግ። እንኳን እንዲህ እንደ ጥርስ ተነቃንቆ ካለበትም እንዲሸረሸር ነው የምንሰራው ማለት ነው። እንደዛ ነው የሀገር ጥቅም የሚከበረው። ፖለቲካ ለፌንት ኦፍ ሃርት ሳይሆን በጣም ስስነት ለሚሰማቸው ሰዎች አይሰራም። ፖለቲካ ጥርስ ነከስ ተደርጎ የሀገር ጥቅም ታይቶ የሚሰራ ነው እንጂ በዚህ ደረጃ አይሰራም። የቲፒኤልኤፍ ጉዳይ አስፈጻሚዋ ጸደይ ኦፍኮርስ አንቺ የኢትዮጵያ ጉዳይ ውስጥም ሆነ የቡርሃንም ጉዳይ የሄድሽበት ቦታ የእነሱን ፍላግ ነው ኬሪ የምታደርጊው የሚታወቅበት ስለሆነ አይ ዶንት ጀጅ። ራጂ ግን አይ ኤክስፔክትድ ሊትል ቢት ሞር ለማለት ነው። ይሄ ሌላ አሁን የመጣችሁት ሙከራ ስርጭት ላይ ያላችሁ በርቱና ተንትኑ። ደህና አደሩ። ፕሮፋይል ፎቶ መልስ ይሆናል። እኔ የሚገርመው የኢትዮጵያ የውጭ ጉዳይ ፖሊሲ በእንትኖች ነው እንደሚመሰረተው በድሮ ኢህአዴግ ጋር በሰሩት ወይ ብልጽግነት ቲፒኤልኤፍ ጋር በሰሩት ነው። ላይክ የዞርን ጎረቤቶቻችን መጣላት አለብን ማለት ነው። which is ከሁሎችም ጋር ስለሰራ ለሀገር ጥቅም ላይክ ደግፈ ምናምን ለራስክን መንግስት የምታመጣባቸው መንገዶች አሉ። ለምሳሌ የሱዳን ውስጥ ጆን ጋራድ የሚባለውን ሰውዬ እንትኖች ደርግ ደግፎ ነበረ።
ሶማሌ ውስጥ መንግስት እንዲቀየር ሶማሌ እንድትከፋፈል አድርገዋል። which is እሱ ለሀገራዊ ጥቅም የምትለው እሱን ነው። ሌላ አይነት እንትንን ይዘህ ተላላኪ ሆነ ሳትገባ ማለት ነው። 15 ሚሊዮን አሁን ኢትዮጵያ ሰጠች ምናምን ሲባል ላይ ይሄ አለመሸማቀቅ እኮ ነው። ግን አለመሸማቀቅን ነው የሚያሳየው። ለምኖ ለለማኝ ሰጠን ምናምን ብሎ ማውራት ፕላስ የኢትዮጵያን እንትን ያበላሸው ግብጽ ደርሳበት የማታውቀውን ሀገር ውስጥ በሶማሊያ በጅቡቲ ምናምን እንድትመጣ ያደረገው የብልጽግና ደካማነት ነው። ጎረቤቶቹ ላይ መሰራት ያለበትን ዲፕሎማሲ አይደለም የሚሰራው። ላይክ ይሄ ጎረምሳ የሚሰራ አስቀይመህ ምናምን ሩጥ ምናምን የምገባው አይነት እንትን ነው የሚያደርገው። ልክ አሁን አልቡራንን ና መሬትን ቲፒኤልኤፍ እስኪመጣ እንዳይመጣብኝ ና መሬትን ውሰድ ምናምን ብለህ ታዘጋና መንገድ አልቡራን ለሀገሩ ነው የሚሰራው። መሬትን ውሰድ ስትለው መሬቱን የያዘ እዛ ልቀቅ ምናምን ብለህ የምታስለቅቀው አይደለም። ላይክ የጎረቤት አጥር ገፍቶ ያሰረ እንትን አይደለም። እንደዛ ነው እያደረጋችሁ ያላችሁት። አልቡራንን ያስቀየመው የኢትዮጵያ መንግስት ነው። መጀመሪያ ከአዲውን የገዛ መሬቱን በመስጠት ቀጣይ ደግሞ ከአሸባሪ ተብለው ህዝብን ጨፍጭፋል በዓለም የሚታወቅ በጄኖሳይድ የሚከሰስ ግሩፕን ለመደገፍ ነው እንትን ያደረገው ያለው which is ለኢትዮጵያ እሱ ሁሉም ቢሆን ደግሞ ለኢትዮጵያ ጥቅም አይደለም። ለዩኤኢ ተላላኪ በመሆን ዩኤኢን ከሬድ ሲ ኮሚኒቲ ለማስገባት የሚደረግ ላይክ የኢትዮጵያ ልጆች መስዋዕትነት የሚከፍሉት ነው። በብልጽግና በአንድ ሰው የሚዘወር ነው እሱ ደግሞ እንጂ የሀገር ምንም አይነት ጥቅም የለውም። ኢትዮጵያ ውስጥ የኢትዮጵያ ጥቅም ሊጠበቅ የሚችለው ሱዳኖች ሰላም ሆነው አባይ አሁን ሰላም ሱዳኖች ሰላም ከሆኑ የአባይ ግድብ የሚጠቅመው ለሱዳኖች ነው መገደቡ። ውሃቸውን ኮንሲስታንስ የሆነ ውሃ ይደርሳቸዋል፣ በጎርፍ አይጠቁም በየአመቱ። እነሱ ራሱ ተስማምተውበት ነበር፣ እየሰሩበት ነበር። የሴቷ አሁን መንግስት ከተቀየረ በኋላ ራሱ ሴቷ የውጭ ጉዳይ ሚኒስትር የውሃ ሚኒስትር የነበረችው ሴትዮ ለኢትዮጵያ ብዙ ጊዜ እንትን ብላለች፣ ይጠቅመናል ብላ አወርታለች። ብልጽግና መጥቶ አበላሽቶ ወደ ግብጽ ከመገልበጣቸው በፊት ማለት ነው። ሰውን የድንቁርና ፖለቲካን ኢስት አፍሪካ ውስጥ ያመጣው ብልጽግና ነው። እኔ ደግሞ ብልጽግና ነው ላይክ የኔን ህዝብ እየጨፈጨፈ ያለው ብልጽግና እንጂ ፕላስ ደግሞ የሌሎችን አምጥተው አሁንም ደግሞ ቤንሻንጉል ክልል ላይ የሚኖሩበት ላይ ጦርነቱን ወደ ኢትዮጵያ ስቦ ለማምጣት ነው እየሞከረ ያለው። 4 ኪሎ ነው የኢትዮጵያ ጥቅም ያለ የሚመስለው ሰው የ4 ኪሎን ጥቅም ለማስጠበቅ አይደል ነው የኢትዮጵያ ህጻናት መጨፍጨፍ አለባቸው ብዬ አላስብም። ታሪካዊ ዳራ ማየት ጥሩ ነው። አንዳንዴ አሁን ሱዳን ቅድም ራጅ ሲለው እንደነበረው በኢትዮጵያ ፖለቲካ ውስጥ ሁሌም ፈትፋቹና ነው የምትቀርበው። አይተ ከሆነ በኃይለ ሥላሴ ጊዜ ጀምሮ ከአፄ ዮሐንስ ጊዜ ጀምሮ እንጂ ከአፄ ዮሐንስ ጊዜ ጀምሮ እጇን ከኢትዮጵያ ፖለቲካ አውጣ አታውቅም ሱዳን ማለት ነው። እንዲያውም ኢትዮጵያ ተዳክማለች ብላ ባሰበች ሰዓት ላይ አድቫንቴጅ የምትወስድብን ሀገር ብትኖር ሱዳን ናት። በሚገርም ሁኔታ እኔ እንዴት እንደወዳጅ እንደምታያት ግራ ገብቶኛለኝ። በደርግ ጊዜም ያው ኢፒኤልኤፍን እና ኦነግን አስታጥቃ የነበረውን ስርዓት እንዲገረሰስ ካረገችው አንዱ ሀገር ሱዳን ነች። ለምን እንወሻሻለን? ይሄ ደግሞ አሁን ራጅ ቅድም የሚለው ጎረቤት ሀገር እሱ እንዳለው ያንን አቋም ሪሲፕሪኬት የሚያደርጉ ቢሆን ኦኬ አንድ ነገር ነው። ግን ፖለቲካ እንደዛ አይሰራም። በጨዋነት በሰባዊነት ምናምን አይደለም፣ ከጥቅም አንጻር ነው የምታየው። እኔ ፕራይም ሚኒስተሩም በብዙ ነገር እቃወመዋለሁ፣ ግን አሁን የያዘው አቋም ኢትዮጵያ የሚጎዳ አይደለም፣ እንዲያውም በነፊት የሚያደርግ ነው ብዬ ነው እኔ የማምነው። እናንተ ላይመቻችሁ ላትወዱ ትችላላችሁ። ያው የለቅሶ ፖለቲካ የድንኳን ጥሎ የማልቀስ ምናምን ስለምትወዱ ለቅሶ እንደርሳለን፣ ነጠላ ለብሰን ችግር የለውም። ያው በውስጣዊ ጉዳይ ፕራይም ሚኒስተሩ እኔ በደንብ ነው የምቃወመው፣ ግን በሀገር አቀፍ በሆነ ነገር ግን በብሔራዊ ጥቅም ግን አንድ ፕራይም ሚኒስተር አቋም ሲይዝ ዝም ብሎ አይደለም የሚይዘው። ራጅ ያለው ባይዘወይ በጣም ሲምፕል ፎርም ኦፍ ፎሬን ፖሊሲ ነው። ኦኬ ጎረቤት ነው፣ ከሆነ ጊዜ በኋላ እንዳይጎዳኝ
በቃ መሀል ላይ ዝም ብዬ ቆሜ የበይ ተመልካች ልሆን? ይሄ እኮ ፕራይም ሚኒስተሩ ይሄ ጠፍቶት መሰለ እንደ ራጅ? ይሄ እኮ ቀላሉ መንገድ እኮ ነው። አንተ የመረጥከው መንገድ በጣም ሲምፕሊስቲክ የሆነ ፎርም ነው ማለት ነው። ግን ኦብቪየስሊ እውነታው እሱ ስላልሆነ ነው። በጣም ኮምፕሊኬትድ የሆነ ነገር ስለሆነ የሚያዋጣህን ለሀገሬ ይጠቅማል የምትለውን ሳይድ ነው የምትይዘው። አይ ቲንክ ፕራይም ሚኒስተሩ ያንን ሳይድ ይዟል ብዬ ነው እኔ የማምነው። ደግሞ የሚያዋጣልኝ ከአንድ ዘላን ለኔ አርኤስኤፍ ሱዳንን የመቆጣጠር ፖቴንሻል ያለው ኃይልን ብደግፍ ይሻለኛል። ቅድም አንድ ዘላን ይሻለኛል ነው ያልከው ራጂ፣ ተአምር እኮ ነው። እና ከዚህ አንፃር ነው እኔ የማየው። ጸደይ ባይ ዘ ወይ ያው እኔ እረዳሻለሁ። አንቺ አርኤስኤፍ የምትይው ቲፒኤልኤፍ ጋር ባለው ግንኙነት ምናልባት ጠበንጃ ያቀብላል ድሮን ይሰጠኛል በሚል ነው። እሱ ችግር የለውም። እኔም እንድታገኙ ነው የምፈልገው ሀቅ ለመናገር ማለት ነው። ከተሰጣቸው ግን አይሰጧቸውም። ሱዳንም የላቸውም ድሮን ምናምን። የሚያሳዝነው እሱ ነው። ግን ዞሮ እንደ ሀገር ካየነው ከብሔራዊ ጥቅም አንፃር ፕራይም ሚኒስተሩ ትክክል ነው ያደረገው። የውስጣዊ ችግርና ደግሞ የብሔራዊ ጥቅምን አትቀላቂ ጸደይ፣ ሰብአዊነትንም አትደባልቂው ትክክል ስላልሆነ ማለት ነው። ነጣጥለን ካየነው ግን ችግር የለውም። እኔ በውስጣዊ ጉዳይ መቃወሜን እቀጥላለሁ። በሀገራዊ ጉዳዮች ላይ ደግሞ መደገፍ ካለብኝ ያዋጭ ነው ብዬ ፕራይም ሚኒስተሩ ካመነበት ደግሞ ያንን መደገፍ ነው። የመቃወም አባዜ ጥሩ አይደለም። አንዳንድ ነገሮች ጥሩ ነገር ሲሰራ ጥሩ ነው ማለት ነውር አይደለም እኮ። ምንም ይጎልባችሁ ነገር የለም። አንቺም ራጅም ማለት ነው። እና እኔ ከዚህ አንፃር ነው ማየው። ጸደይ ቆይ እሺ፣ ወይ ጉድ አዱን ራጂ ቆይ ጸደይ፣ ሲቀጥል ቆይ ጸደይ፣ አው ቀጥል አንተን ነው መስማት የምፈልገው እኔ። እንበታትነው እንዴ ራጂ የተናገረውን ብሎ ነው የተነሱትና የሚበተንም ነገር የለውም። ችግሩ እኮ እሱ ነው። እሺ ቀጥል። አይ ስላላወቀኝ ነኝ እኔ ነኝ አድማ ብተናስ በደንብ ነው የማውቅህ። በጣም ሲምፕሊስቲክ የሆነ ፎርም ነው የተናገርከው። ቀላሉ መንገድ ነው አንተ ያልከው ብዬ ነው። እሺ ለማንኛውም ላዳምጥህ እስኪ ቀጥል ራጅ። አይ እኔ ነኝ አድማ ብተና አሰልጥኜ የማቅና መሪቼ የማቅ ብዬ ነው። እኔም አልበተንኩም ልልህ ነው። ጭራሽ እና ለኔ ደግሞ ከመረቁ ከስጋውን አልበላም ከመረቁ የሚባል አይነት ነገር ነው ያመጣው። የብልጽግና መንግስት የውስጥ ችግሩን ታገላለው ግን ሀገራዊ ያልከው እኔ የኔ ይሻላል ብዬ ነው የማስበው። እኔ ነኝ የውስጥ ችግራችንን እንፍታ፣ ኢትዮጵያ ኢንተረስት ላይ ግን አንድ ላይ ስታንድ እንሆን ያልኩት። አንተ ግን ብልጽግና የውስጥ ችግሩን መፍታት ያልቻለ መንግስት ኮንስፓይረሲ ቴሪ ያለውን የጎረቤት ሀገርን ፖለቲካ ሰርተዋል ካልክ እንግዲህ ማን እንደየት ቦታ እንደተሳሳተ ታያዋል። እኔ ፖለቲክስ ቀላሉን ዋኑን አይደለም የተናገርኩት። እኔ የተናገርኩት እንዳውም በጣም ኃይለኛውን ነው። ዝም ብለህ አንድ ወገን ይዘህ ጠበንጃ ከምትዋጋ ሬስፍ ጋር ብልጥ ከሆንክ ሁለት ከሚጣሉ ወገኖች ላይ አፐራንድ ይዘህ ኮንስፓይረሲ ፖለቲክስ ከተጠቀምክ ነው ብልጥ የምትባል። አንዱ ጋር ሄዶ መለጠፍማ አቡጊዳ ነው። በቃ መሰረተ ትምህርት በለው። ለምን ሱዳን ሌላኛው ይሄንን እየረዳ ነው፣ እኔ ደግሞ እነዚህ ልርዳ ማለት አዋጭነቱ ካልኩሌሽኑ ቀመሩ የመደመር የመቀነስ ነው። እኔ የምፈልገው ኮምፕሊኬትድ የሆነ ፖለቲካል ኮንስፓይረሲን አላደረጉም። ጠቅላይ ሚኒስትሩ ዲፕሎማሲ ማለት ሩቶን ወገብ ማሸትና ሰልቫኪርን ጺም መዳበስ ነው። እኔ ያየሁት በትክክለኛ የፖለቲካና ዲፕሎማሲ ቢኖር ኖሮ ሁለቱንም ጋር ተጫውቶ እንዳውም አልቡርሃኒ ለቲፒኤልኤፍ እና ለሻቢያ እንዲወግን ያደረገው the failure of him personally ራሱ ነው ብዬ ነው ማነሳው ጠቅላይ ሚኒስትሩ። ለምን I know a couple of information ስላለኝ የአገር ደህንነት መሪዎችም ያነሱት ኮንስፓይረሲ ነበረ። ኢቭን አርኤስኤፍ ካምፕ ሲሰራ ሪፊውስ ያደረጉ ነበረ። የኢንተሌክቹዋሎች ደግሞ እንዳውም ግድቡ ከተሰራ ግብፅን ነው የሚጎዳው እንጂ ሱዳኖች ፍላክቹዌት የማያደርግ ፍላድ ላይ ያመጣ የማይችል የሚጠቀሙት የውሃ መጠን ራሱ ጋፕ ተፈጥሮላቸው ስለሚመጣ ኮምፕሮማይዝ ለማድረግ በጣም ኢዚ ናቸው። እየፈሰሰ ሲሄድ ውሃው ራሱ
ቅናሽ ውሃ ሊያገኙ የሚችሉ ግብጾች ስለሆኑ የሱዳኖችን ኢንተረስት እንዳውም የፍላድና ኦቨር ፍላድ እያደረገ የሚያስቸግረው ነው የሚጠቅማቸው ብለው ራሱ ሱዳንን የማግባባት ይሄ በኩቢክ ዋተር የፍላድ ይሄ ምንድነው የሚባለው ይሄ የውሃውን እንትን አፈሩን ይዞ ሲሄድ ፍላዱን ውሃው ላይ ሲሊቴሽኑ እንትን እንዳይሆን ያን ሁሉ ጥናት አቅርበው ሱዳኖች they were okay with that እንዳውም ሄዚቴት እያደረጉ ነበረ ግብጽ ፑሽ የምታረግ የነበረው አብይ ግን ስለተላከ ማወቅ ያለባችሁ ነገር አሁን እኮ አብይም ይሁን ኢንተርናል የብልጽግና ፖለቲካ አብይ በግለሰብ ደረጃ የሚያረጋቸውን የሚድል ኢስት ግንኙነቶችን በቃ አዌር አይደሉም አይዘር ነግሌክት አድርገውታል ፐርሰናል የሆነ ዲል ያላቸው ፕሮክሲ ዋሮች ናቸው ያስፈጸመ ያለው ያ ደግሞ ብልጽግና ራሱንም ይጎዳል የኢትዮጵያ ህዝብንም ይጎዳል ሌሎችንም ይጎዳል ያንን በደንብ ማየት መቻል አለብን የሚታየውን ብቻ ማየት የለብንም ጎ ዲግት አውት ሪዝን አለ የሚነሳው እኔኮ ብልጽግና መቃወም ብቻ ቢሆን እኮ አልቡርሃኒም የሚቃወማቸውን ደግፍ ነበር እነሱንም እቃወማለሁ እኔ በኢትዮጵያ ሉዓላዊነት ላይ ከሌሎች አያል ሀገሮች ጋርም ከማንንም ጋር ሄዶ ቂጡን ከሻቢያ ጋር ማርጎ ኢትዮጵያን የሚዋጋው ቲፒኤልኤፍንም አልደግፍም እኔ ጽምዶንም አልደግፍም እኔ ለምን የውስጥ ችግሯን መፍታት ያለባት ኢትዮጵያ ለራሷ ነው ብዬ አምናለሁ ለኔ የአማራ ብሔርተኛና የትግራይን ክልል ችግር እኔና አንድ የትግራይ ተወላጅ ወይ እኔና አንድ የአማራ ተወላጅ ነን የምንፈታው እንጂ ሻቢያን ደግፎኝ መጥቼ እኔን የሚቃወመን ኃይል ገድዬ ወይ አስወግጄ ሌላ ችግር ውስጥ ነው አሁንም የሚገባው ብዬ ነው ማስበው ስለዚህ እኔ እንዳውም የተናገርኩት ኢዚውን ሳይሆን ስማርት ሆኖ ሁለቱ ጋር መጫወት አለመቻል ፌለሪቲውን ነው ያነሳሁት ስለዚህ እንደዛ ብናስብ እንዳውም ከኛ እሱን እኮ ነው የምልህ ራጅ እንደዛ ለማድረግ እኮ ይኸውልህ አሁን አንተ የምትለው ነገር ቴዎሬቲካሊ ሜክ ሴንስ ያደርጋለኝ በተወሰነ ደረጃ ማለት ነው ግን መሬት ላይ ስትወርድ ግን እንደዛ አይደለም ይያልኩ እኮ ነው ለምን ብትል አንተ እኮ እንደዛ ልጫወት ብትል ያንኛው አካል እኮ በዛ መልኩ እንዳትጫወት እኮ ሊያረግ ይችላል አይደለ ያን አማራጭ ሲጠፋ ሳይድ የማያዝ ግዴታ ይኖርብሃለኝ እንደ ሀገር ማለት ነው ለምን እዚህ ሆርን ኦፍ አፍሪካ በሚባለው ሪጅን ላይ ኢንስታቢሊቲ በጣም እንዳለ ታውቃለህ ነገሮቹ ሁኔታዎቹ ከጊዜ ጊዜ በጣም ነው በፍጥነት ነው የሚቀያየሩትና አንተ የሆነ ሳይድ ይዘህ አላያንስነትን ወገንተኝነትን ካላሳየህ የቤተ መልካች ነው የምትሆነው እንደውም ጭራሽ ልትመታወሉ ትችላለህ ቀልድ አይደለም አሁን የዩናይትድ አረብ ኤምሬት በአህጉሩ ላይ ያላት አቅም አንተ አንደርማይን እንደምታረጋው አይደለም ራጂ ከዛ አንፃር እኔ የፕራይም ሚኒስተሩንም ፐርስፔክቲቭ ለመረዳት ሞክር ነው የምልህ እኔ አንተ የምትለው ቀላሉ ነው ያልኩትኝ ለዛ ነው ዝም ብለህ መሃል ላይ ሆነ አጋፋሪውነ የአርኤስኤፍም ወዳጅ ነኝ ያልቡርሃንም ያልክ መጫወት የብልጣብልጦች ብልጥ ማለት ነው እንዴ ምን ለነሱ ይሄ ጠፍታቸው ነው እንዴ አንተ ያን እንደምታረግ ምን ማይመስል ነገር እኮ ነው ተናገረው ራጂ እስኪ ለማንኛውም በጣም ሴንስ የሚያደርግ ሰሌዳ ነው አንዴ ማውራት ፈልጋለሁ በጣም ራጂን ነው ማመሰግነው እንደውም ራጂ ሲመጣ ነው አያና ነርቨስ ሆኖ ተናዶ አቃተውና ሄደ ራጂ በጣም ነው የምናመሰግነው በደንብ አድርገህ ነው ያስረዳው ሁሉንም ነገር ካንተ የበለጠ መሬት ላይም ሰርተ ስለምታውቅ አንተ ሞር ከኛ የበለጠ ኤክስፒሪየንስ አለ you know thank you so much በደንብ አድርገህ ስለተነተንከው ጂኦፖለቲክሱንም የሱዳንንም ዩኤኢም ጉዳይ መሆኑን አያይዘ ብዙ ጊዜ ስለ ዩኤኢም እንዲወራ አይፈልጉም ባይ ዘ ወይ እንደውም ምንድነው የሚሉት የኢትዮጵያ ናሽናል ኢንትረስት ልክ ጌታቸው ረዳ ደጃዋር የጻፈለት መልእክት ትዊተር ላይ ካየኸው ናሽናል ሴኩሪቲ እና ስትራቴጂክ ኢንትረስት ይሉታል የኢትዮጵያ ኖ የዩኤኢ የፕሮክሲ ስራ እየሰራን ነው ምንም ይሄ ከኢትዮጵያ ጋር አይገናኘውም በሰላም መኖር እንችላለን ቅድም እንዳልከው ራጂ ኢቭን የግብጽንም ሲሉ ግብጽን ደግሞ ያመጣሉ አሁን ቅድም ልክ እንደተነተነው ግብጽ የኮንቴን ማድረግ ስላለብን እንደዚህ አይነት ነገር ማድረግ ይተበቀብናል because ቡርሃን ከግብጽ ጋር ይሰራል of course ቡርሃን ከግብጽ ጋር ይሰራል ጎረቤት ሀገሩ ናት of course ቡርሃን ከኤርትራ ጋር ይሰራል ጎረቤት ሀገር ናት ከጎረቤት ሀገራቸው ጋር ለኢትዮጵያ ብለው እንዲጣሉ ነው የምትፈልጉት it doesn't even make sense ለኔ ከሁሉም በላይ ግን አርኤስኤፍ ያደረገውን ግፍ
ያላነበበ ሰው የለም። እንግዲህ አፔረንትሊ አላነበባችሁም። የብልጽግና ደጋፊዎች ማን እንደሆናችሁ ራሳችሁ ታውቃላችሁ። ቅድም አቡሉሉ ነው የሚባለው ራጂ ብዙዎቻችሁ ስለሱ የሰማችሁም አይመስለኝም። ስንትና ስንት ጭፍጨፋ ስንት ነገር እንዳመጡ go and read it። ስንትና ስንት human rights watch ሪፖርት ተጽፏል በዚህ ዙሪያ ላይ እና በጣም ነው የሚያሳፍረው። በእኛ ስም ነው አብይ ኢትዮጵያኖች ይሄንን አደረጉ እየተባለን ነው የምንከሰሰው። ይከተለናል። ይሄ ነገር በጣም የሚያሳፍር ነገር ነው እና እኔ ራጂ መጥቶ በዚህ መንገድ ስላወራ absolutely you make absolute sense ራጂ keep it up and እንዳንተ አይነት ድምጾች ሞር መስማት አለብን። ይሄ ነገር አብይ አህመድ እጁን ከሱዳን hands off ሱዳን አብይ አህመድ እሱ ነው የሚሻለን እኔ ማስበውና እኔ እንደዚህ ነው ማስበው ራጂ ራይት ከሱዳን እጃችንን ማውጣት አለብን። ምንም አይጠቅመንም። ያገባናል ሰማቸዋለሁ። አይ እንደዛ የሚባል ነገር የለም ጸዲ። እሺ hands off ሱዳን የራሱ አሮባት የሰው ደስት ማማሰል ነው ለኔ የሚታይ። hands off ሱዳን ማለት ምን ማለት ነው? የራሴ ስላረረብኝማ ነው ምን የሌላ ሰውን ለምን አማስላለሁ? አንተ ያልከኛለህ ይሄንን ላብይ ኖ ኤዶ ይሄንን ንግግር ላብይ ነው መናገር ያለው። አረ ጸዲ ይናገር እንጂ እንዴ አንዴ ቆይ ሰሌዳውን ምን እንዳለኝ ኖ ሰሌዳ ኤዶ ጥያቄ አለኝ። ምን ሐሳቡን ፈርተሻል? ድንገት ይናገራል። አሁን የተናገረው ንግግር ለራሱ አሮባት የሰውን ታማል ስላለች እኔን ነው እንደዛ ያልከው አብይ አህመድን ማንን ነው ያልከው? ነው አንቺን ነው እንጂ ሰሌዳ እሱን የጠየቅኩት እኔን ነው አብይ አህመድን? ግልጽ ነው አንቺን ነው። እስቲ ልጠይቀው ኤዶ እኔን ነው አብይ አህመድን? መመለስ ከቻልኩኝ ኤኒዋን እኔን ይመለከታል። የራሳችን ችግር እሱስ ልክ ነው። ሰሌዳ ያለው እኔን ነበር ያልከው ግን ማለት የነበረብህ አብይ አህመድ የራስህ አሮብህ የሱዳንን ለምን ታማስላለህ ነበር ማለት የነበረብህ። አንተ ግን እኔን ለማተቸት አልፈቀድሽልኝም ሰደኝ እንጂ ይሄውን ትግል አግባብ አይደለም። እኔ ማንንም ነው ያልኩት። የራሳችን ጉዳይ ጫፍ ደርሶ ስቃይ መከራ ውስጥ ቁጭ ብለን የሱዳኖች ጉዳይ ካንገበገበን እንደውም አጠያቂ ነው ባይነኝ ነኝ። የሱዳን ያለው ነገር አያሳዝንም ማለት አይደለም፣ ያሳዝናል። የተጎዳ ሰው የለም ማለት አይደለም። በጣም ብዙ ሰው ተጎድቷል፣ ብዙ ሰው ተፈናቅሏል፣ ብዙ ችግር አለ። ከነሱ የባሰ ግን ችግር እዛው ሀገር ውስጥ አለ። ማንም በዚህ ጉዳይ ይህን ያክል ተንገብግቦ በጣም ከፖለቲካ ፐርስፔክቲቭ ከሆነ የምናወራው አትሊስት እኔ ከማምነው ዳት ማች ኮንሰርኒንግ አይደለም ማለት አያሳዝንም ማለት አይደለም። ፕራዮሪቲ አይደለም ማለት ነው ለእኔ። ለእናንተ ፕራዮሪቲ አይሁን ማለት ግን አይደለም። እናንተ ከሆነ ፋይን፣ ለእኔ ግን አይደለም። ስትሮንግ ኦፒኒየን የለኝም። ዋን ዌይ ኦር አናዘር። ዓለም ላይ ሰላም ቢኖር ደስ ይለኛል። አዎ ደስ ይለኛል። ድፍን ዓለም ጦርነት ቢቆም ግን እኔ የምቆጣጠረው ነገር ነው አይደለም። እኔ ዳይሬክትሊ ፖለቲካሊ እኔ ከማስበው ጋር ዳይሬክት ሪሌሽንሽፕ አለው የለውም። አቅም ሳለኝ ለማስቆም የለኝም። እሱን ሳይሆን አገር ውስጥ ያለውን ኢቨን ተጎዳን የምንለውን ነገር ራሱ ለማስቆም ከብዶናል። አልቡራን እንደዚህ አለ፣ አርኤስኤፍ እንደዚህ ሆነ፣ ከሌ እንደዛ ሆነ ምናምን። ኦኬ ባይሆን ጥሩ ነው፣ ግን ኢትስ ናት ማይ ፕራዮሪቲ። መጀመሪያ ቤትሽ ውስጥ እሳት ሲቀጣጠል ጎረቤት ሄደሽ ከማጥፋትሽ በፊት ቤት ውስጥ ያለውን ለማጥፋት ትሞክሪያለሽ። የኔ አስተሳሰብ እንደዛ ነው። ካልቻልሽ እስኪጠፋ ድረስ ስለሱ ታወሪያለሽ። ያ ማለት የጎረቤትሽ ቤት ይቃጠል ማለት ግን አይደለም። ባይቃጠል ምርጫዬ ነው። ግን መጀመሪያ ቤት ውስጥ የተለኮሰውን እሳት ማስቆም ነው ፕራዮሪቲ። ገባሽ? ከዛ መልስ ሁሉም ከሚያስበው ፖለቲካል ፐርስፔክቲቭ ምን ያዋጣኛል ብሎ ነው የሚያወራው። ብልጽግናዎች ሲያወሩ ከብልጽግና አንጻር ነው፣ ሌላውም እንደዛው ነው። እኔ ደግሞ ከግሌ አንጻር ደግሞ ሳወራ ፕራዮሪቲ አይደለም። ዳስ ማይ ፖዚሽን። ይሄ ድቀበና በእኛ ስም ምናምን ሄዶኮ የእኛም እኔ በበኩሌ ለእኔም ፕራዮሪቲ አይደለም። ግን እያልን ያለ ነው ቅድም ሳነሳ አይተህ ከሆነ ኢትዮጵያ ውስጥ ብሔርተኞች ነን። አሁን እኔ እናንተ የኦሮሞ ብሔርተኞች ሆነን ሳለን የውስጥ ችግራችንን ብንፈታው እንፍታው የኢትዮጵያን ችግርና ነገ ሀገር የሚያስተዳድር መንግስትን የሚደግፍ ከሆን አሁን ከተደረገው ምን ልንማር እንችላለን? ፕራዮሪቲ እየሰጠነው ሳይሆን ኢቭን ዲፕሎማሲ ሂደቱ ከምን አንጻር ይሆናል?
ብሔርተኛ ተብዬው የሚቃወመው ራሱ ሄዶ እዚህ አስቀጥ ውስጥ የምትገባ ከሆነ የራስን የኃይል አሰላለፍ ለይተህ ለማወቅ ነገ ምን ሊመጣ ይችላል? ከምን አንጻር ነው እኔ አሁን ሻዕቢያ እንድትረዳኝ የምፈልገው? ከምን ኢንተረስት አንጻር ነው የሚለው ከዚህ ጋር ስለሚያያዝ ነው እንጂ እኔ ሁል ጊዜ we have to focus ኢንተርናል ኢሹአችን ላይ ብዬ ነው የማስበው። ያ ፕራዮሪቲ ሰተን አይደለም። ግን ጉዳዩ እስከተነሳ ድረስ ግን ብሮድሊ ለምን አናነሳውም በሚል አንጻር ነው ብልጽግና የሚጠቀምበትም ስለሆነ አሁን እኔ ብልጽግና አሁን የብልጽግናን የዲፕሎማሲ ፌለሪቲ ብልጽግናን እየታገልኩ ከሆነ ስርዓቱ የሚያረጋቸው ፖሊሲዎች ፌል ያደረገበትን ፖይንት ማድረግ አለብን አይደል? ዋን ኦፍ ዘ ፌለሪቲ ግን ይሄ በዲፕሎማሲው ሂደት ነው። እንደዛ ለማንሳት ነው እንጂ ፕራዮሪቲ ሰጥተን አይደለም። በበኩል አይ አንደርስታንድ ግን የሀገር ውስጥ የኔ ኤምፋሲስ 90% ኦፍ ዘ ኤምፋሲስ ያለው እዛ ሀገር ውስጥ ስፔሲፊክሊ ደግሞ ስፔሲፊክ ኤሪያ ላይ ማለት ነው። ዳትስ ዋይ የኔ አትሊስት ለሌሎቻችሁ ትልቅ ኮንሰርን አላችሁ ማለትም አይደለም። ጀስት እኔ አይ ዶንት ሃቭ ስኪን ኢን ዘ ጌም ሶ አም ናት ቦዘርድ ዳት ማች። ስለ ግፍና ስለ መከራ ስለ ሌሎቹ ከማሰቤ በፊት ያው መጀመሪያ ማስበው ውስጥ ስላለው ችግርና መከራ ነው። ኤዶ ጥያቄ አለኝ። I don't have skin in the game ስትል የኦሮሞ ወጣቶች ሱዳን ውስጥ እየተላኩ እንደሆነ አፋን ኦሮሞ የሚናገር ሙርከኛ ሱዳኖች እንደያዙ ታውቃለህ? that doesn't bother you? ያንተ ህዝብ አይደለም? በሌላ ሰው ሀገር ውስጥ ጦርነት እንዲዋጋ እየተላከ ያለው? Are you aware that they've captured አፋን ኦሮሞ ተናጋሪ እንደ prisoner of war? ይለያያል አይደል? አሁን ለምሳሌ No, I don't have skin in the game ስትል what about የኦሮሞ ወጣት ሱዳን የሚላከው? እሱን እየነገርኩሽ ነው። አንድ የኦሮሞ ወጣት ኦሮሚያ ምድር ላይ በሩ ላይ መቆም ሳይችል የገዛ የቤቱ በረፍ ላይ መቆም በነፃነት ሳይችል ሌላ ቦታ ሄጄ እሞታለሁ ካለ አዝናለሁ፣ ግን ምንም ላደርጋችሁ ምርጫ ኖሮት ነው። ሌላ ቦታ ሄጄ እሞታለሁ ብሎ ነው ሄደው ተገዶ ነው ተገዶ ነው የሚላከው። ተገዶም የሚላክ አለ። No man, come on man, like you don't በጣም እስከዚህ ድረስ እኮ ኢጎ እስከዚህ ድረስ ስታበርን ሆነ ማይሆን ነገር አትናገር። ኦኬ እኔ ስታበርን ምንም አይደለም። የራስህ ህዝብ ለምሳሌ ገልበጬ በጠይቀሽ ማለት ነው ይኸውልህ በሌላ ሰው በማያገባቸው በሌላ ሰው ሀገር ጦርነት ውስጥ እየተላኩ ነው። you do have skin in the game. ሩቅ ቦታ you should speak about it by the way. you should oppose it by the way. you should oppose it by the way. you should oppose ስላረኩኝ የሚቀር ነገር የለም። ሳፖርት ስላረኩም የሚጨምረው ነገር የለም። ግን አንቺ ራሱ ይሄ ያወጣሽው ስታንዳርድን ተጠቅሜ ባህር ምንትሴ ምናምን እየተባለ አንድ ሰሞን ይወራ ነበር አይደለም? የዛን ጊዜ አንቃው ከየቀበሌው ሰብስበው የኦሮሞን ወጣት ወስደው እዛ ሲያዘምቱ አምሹር ትደግፊያለሽ እሱን አይደለም? እሱን አልደገፍኩም። ቀይ ባህር የኢትዮጵያ ናቹራል ባውንደሪ ነው ምለው አምናለሁ። ይሄንን እዳዝ ሚዛት የማስመለስ ኢንተረስት ካለ አንደኛ you see how you're deflecting ስለ ሱዳን እያወራን I don't have skin in the game ስትለኝ what about ኦሮሞ ወጣቶች የሚላኩት በግዳጅ ኤግዛምፕል አልኩና በቅርብ ጊዜ የወጣ ቪዲዮ ላይ ሱዳን የሳፍ የሱዳን የነቡርሃን ፎርስ yes what about them አይሆን የማውቀው ነገር የለኝም። first of all እውነት ከሆነም ራሱ ደግሞ of course እውነት ነው። ለምንድን ነው ቡርቃ ሲናገር ውሸት ነው ያላልከው ታዲያ? ቡርቃ ነው የነገረኝ። አሁን ነው ያወራ ነው። እውነት ይሁን አይሁን አላውቅም እኮ ነው ያልኩት። እኔ እውነት አይደለም እውነት አይደለም assume እውነት ነው። you don't have skin in the game assume ምንም ችግር የለውም። I can assume it's true ብዬሽ fine the argument sake when it fits your political need የኦሮሞ ወጣት ሄዶ በማያውቀው ምድር ማለቁን ሳፖርት ታደርጊያለሽ፣ ምክንያቱም ለሀገር ሲባል ስለሆነ። when it doesn't fit your political need የኦሮሞ ወጣት ይሄንን ሜንሽን ስትሪክትሊ ያደረኩት I don't have skin in the game ስትል ልክ ምንም ግንኙነት ያደርጋል እያልኩ ነው። የምትታገለለት ህዝብ ለሌላ ሀገር ጦርነት አብይ እየተጠቀመው ነው እያልኩ ነው። እሱ ለመመለስ ነው። እኔ ምንም ተራ የቲክታክ ያውን ከናንተ ጋር ሲጮህ ሙሉ ሰው ስለሆንኩ ነው እንጂ የሚሰማኝ ቢኖር ኖሮ ኦሮሞን የምለው የነበረው የኦሮሞን ወጣት ምንም በማያገባህ ቦታ ሂደህ መሞት ካለ ማያውቁት መሬቱ ለነሱ ላልሆነ ሂደው እዛ አለቁ አይደለም ማለት ሲመለሱስ ጂም ክሮ ናቸው።
ሶ ለእንደዚህ አይነት ነገር አትሙት ነው የምለው። አቅም ቢኖር ይኖር። ሶ I'm not forcing or I'm not advocating for any Oromo to go and die for something other than Oromia. የኔ አቋም ሲምፕል ነው። ለኦሮሞና ለኦሮሚያ ሲል ለራሱም ሲል ጭምር ስለሆነ ሂዶ ቢዋደቅ ቢሞት ምንም እኔ የተዋጋው ስላልሆነ ሂደህ ሙትልኝ ልለው አልችልም። ሂጄ ዋጋለው ለዚህ ፐርፐዝ ቢል ግን ካለ ኦኬ አይ ሳፖርት ኢት ኤኒቲንግ በት ዳት ግን አይ ዶንት ሳፖርት ኤኒቲንግ ለማንም ይሁን ለምንም። ኢትስ ጀስት ሲምፕል አቋም ነው። ምክንያቱም ለራሱ መኖር ያልቻለ ሰውዬ ለራሱ ቤት ውስጥ ማደር ያልቻለ ታንቆ ነው የሚሄድ እኮ ማለት አለ። ከየቀበሌው 50 ሰው ተብሎ ነበር አይደለ? እንትን ጦርነት ጊዜ ትግራይ ምናምን ከየቀበሌው ማለት ሺህ ቀበሌ ነው ያለው። ያ ሁላ ሰው ነው ተሰብስቦ እዛ ሄደ ያለቀው። ፎር ዋት ፎር ነቲንግ ሲባል የራሱን ነፃነት ሳያስከብር የሌላ ሰውን ነፃነት የምንትሴ ነፃነት ሂዶ ሊያስከብር መሞት የለበትም። ጀስት ማይ ፐርሰናል ኦፒኒየን። ለማያከብረው ሀገር እንደ ዜጋ ለማይቆጥረው ሀገር ለሞተለት እንኳን ለማይመሰገንበት ሀገር ለምን ብሎ ነው የሚሞተው? እንደኔ አቋም አያገባውም ነው። ግን ሂጄ ሞታለሁ የሚል ካለ ምንም ላደርግ አልችልም። ታንቆ የሚሄድ ካለ ደግሞ ከቻልክ ያው ጥፋ ነው። ትሬኒንጉን ውሰድ፣ ጥፋ። ከቻልክ ከማሰልጠኛ ካምፕ ጥፋ። አንድ 3 ደቂቃ ከሰጣችሁ የማስደምጣችሁ ድምፅ አለ። ለጸደይ ትራንስሌት አደርግላታለሁ ኦሮምኛ ስለሆነ። even nearly to 10,000 መከላከያ እንደሞተና እንግዲህ ሬሾውን ስታስቀምጪ 60-70% ኦሮሞ እንደሆነ ለዛ ነው የሚያሳስበኝና 3 ደቂቃ ካላችሁ አዳምጡ። እኔ የቀዳሁት ድምፅ አለ ላይክ የመከላከያ መሐንዲስ ካምፑን ራሱ የአርኤስኤፍን ካምፕ የሰራ yes please መስማት እንፈልጋለን። Asuusarra kiiloomeetirii maannoo Sudaanirraa kiiloomeetirii 25 qofaa jira. Sudaan maannoo keessa Sudaan kannasa Sudaan maannoo Asuusaa erga በጣም ድንበር በቃ ሱዳን ድንበር ላይ ቦርደር ላይ ነው የተሰራው። የቱርክ ወታደር ገባ ተብሎ ነው የተሰራ። ማለቱ ወታደር ሰው ቱርክ ሲነኛ ቤት እንጀታ ማሊፍ ወታደር ቱርክ ሲነ ጀከኒት ጃራ ሜድሮ ሶባ አፍኔዶ ነምቱ ተጃረዩ ሪቴላ ባሪ ባሌ ድሮም በር ነምቱ ተጃረዩ ጆሌ ከኛ ጃራ ፈከኛ ጆሌ ከኛ ነው ረሶ ከኛ ነው ጅሩ ይሄን ደጋ ከን ጃርሲሲ ጃርሲሲ ወኒዳ ጀራ ማኖ ኮሌድ በቀሌ ጃማ ትዛዘ ካላት ደስተ ጀራ ደስታ ብቻ ደስታ ብቻ የመከላከያ መሐንዲስ ዋና መምህር ኃላፊ ዳ ሙሉ ጀራ ደስታ ብቻ ነው ከሚተቆነ በቃ ቆርቆሮ እሱ መከሰ ጅራቱ ጀርሲ ቆርቆሮ አካሚን ሰፕላይ ምክንያቱም ማሊፍ አከጃራ ሰፕላይ ማለት ኦፊሳኒ ጀሪ ወራ አርኤስኤፍ ሱም ጋፈ ዱፍቱ ዋንቲ ለንጂፈምቱ ዋኛቱ ማልማል ዋና ከሲሞ ከሚነገቱ አሲ ሬሽን አስመራ ላታ ሞቱ ማመናና ሜ ማሊፍ አከጃራ ቤታ ታርጌት ሰዋና አላማ ከዳንዱ ይሮ አጃሲ ዲቢጃራ ወጣ በጊዲቢ ኦኬ ወራኑ ተቆፋ ኮሸኒፍ ይበሸኒፍ ኮሸኒፍ ወራኑ መከላከያ ተቆፋ አማ ያራ ቤት ሙራሙት ይችላል። እንግዲህ ፖይንቱን ሰምታችኋል። መከላከያ ብቻ 15,000 የሚጠጋ 11,500 አካባቢ እንደሞተ ነው የሚናገረው ይሄ ልጅ። ለራሱ የመከላከያ መሐንዲስ ነው። ደስታ ብቻ ክሊርሊ ነገራቸው ራጂ ሱዳን ውስጥ ነው የምትለው you're talking about Sudan yeah the four star general ካላቸው ኢትዮጵያ ካላት ውስጥ ደስታ ብቻ አንዱ ነው። እሱ ሳያቅ ነው የሚያሰራው። የተሰራበት ቅድም ያነሳሁትን ነው የምነግራችሁ። even it's not about ብልጽግና it's only about አብይ። የቱርክ መንግስት ይሄ ጥቃቱ እንዳይፈጽሙ ሱዳንና ኢጅፕት የቱርክ መንግስት ስለሚረዳን የቱርክ ወታደሮች ናቸው የሚያርፉበት ተብሎ ነው የተሰራው ካምፕ።
25 እና 16 ብሎክ 41 ብሎክ ያለው ሰፕላይ ከየት ታገኛላችሁ ያገኛሉ አርኤስኤፎች ብዬ ስጠይቀው ከኛ ሬሽን ነው የሚሰጣቸው አለ። የኢትዮጵያ ህዝብ ግን በረሃብ አለንጋ ይገረፋል፣ ብልጽግና ግን ለአርኤስኤፍ ቀለብ ይሰጣል። that is what we talking about። ለዛ ነው ኮንሰርን አለን ፌል ነው ብለን የምናነሳው። ቅድማውን በታትኔዎች ይሄንን አዳምጡ። ደግሞ ከቦርደር ላይ ስንት ኪሎ ሜትር ርቀት ላይ እንደተሰራ ካምፑን አይታችኋል። ሶ ኦል ዲስ ግድቡ ሲሰራ የተሰዋው ኃይል ራሱ ሱዳን ውስጥ ዋጋ እየከፈለ ያለው የሀገሪቱ አካል ነው። የሀገሪቱ የመንግስት የህዝባችን አካል ነው። ስለዚህ ነው የሚያገባን። ፌል ነው፣ ሊደገም አይገባውም። መጀመሪያም ሲደረግ ህይወት ተከፍሏል። ዳግሞ ወደ ህይወት ክፈያ ከሚገባ መስዋዕትነት ሳይከፈል ስማርት ዲፕሎማሲ ተጠቅመን ከሁለቱም ወገን እንሁን ብዬ ያነሳሁትና እኔ ፖይንቴን እዚሁ ላይ እንዳረጋለሁ። እኔ ጋር ስለመሸም ስለሚሄድ እሺ ራጂ ምን እኮ በጣም አዲስ ነው ነገር አይደለም። የምናመሰግነው ራጂ። ቆይ ልንገረው ሰምተነው እንጂ ለራጂ ማናውቀውን ዜና ላመስግነው ሳይድብኝ አይተ የተረተረት ኦዲዮ ራሱ እኮ ነው የሚያወራው። ራጂ ራሱ እኮ ነው እንደዛ የሚለው። የምን ጀዋርም ቆይ በእናትሽ አንቺ አታውቂም እንዴ? ቆይ እንጂ ልንገርሽ ታዲያ ጀዋርም ተመሳሳይ አሁን መረጃ የሰማሽው ትዊተሩ ኦዲዮ ላይ ለጥፎ ራሱ ራጂ ያወራ ነው አይደለም መሐንዲስ ምናምን አይደለም። ቆይ እስኪ ጃዋር ተመሳሳይ መረጃ ለጥፎ ጌታቸው ረዳ መልስ የሰጠው ተመሳሳይ ነገር ወታደሮች ብዙ ሺህ ወታደሮች እየተሳተፉ ነው ብሎ ሲለጥፍ ነው ጌታቸው ረዳ መልስ የሰጠው ትዊተር ላይ። ሶ ዛሬ ራጂ ደግሞ ልመልስልሽ ነበር አንቺ እንደ ወንጀል አንተ ታሪካዊ ነገር ነው የምታነሳው። ራጂ ማስረጃ ነው ያመጣው። ቴንክ ዩ ራጂ። ተረድቻለሁ። እኔ ራጂ ያለውን ተረድቻለሁ። ግን አይደለም 11500 ሰራዊት 50,000 ዶም መስዋዕትነት ሊከፍል ይችላል። ምን ችግር አለው እንዴ? ስራው እኮ ነው። ወታደር አይደል እንዴ? ወጦ አደር እኮ ነው ስራው። ለምን ለማይገባ መስዋዕትነት ይከፍላል? ኧረ ቆይ በእናትህ ራጂ አወራ እኮ ይኸውልህ ኦብቪየስሊ ለዛ ነኝ ብለህ ብትመጣ አይሻልም እንዴ? ቀለናል እኮ ምንድነው? ሰደይ ደግሞ አንቺ ደግሞ ታበዣዋለሽ። ሰው ሲናገር ለምን ኢንተራፕት ታደርጊያለሽ? ይኸውልሽ ወታደር መንግስት እስካዘዘው ድረስ እንጦሮንጦስ ይገባል። ምንም ችግር የለውም። መንግስት ነው ያዘዘውን ወታደር ተቀብሎ ሆዶ መፈጸም አለበት። እኔ እኮ እኔ አንዳንዴ ግራ ይገባኛል ማለት ነው። ሀገር መሪ ስትሆኑ ግን እንዴት ነው እናንተ ሀገር የምትመሩት? ራጂ ያ መስዋዕትነትን ቀንሼ ሀገር መምራት ጨዋታ መሰላችሁ እንዴ? ዋጋ የሚያስከፍል ነገር እኮ ነው። መስዋዕትነትን ይጠይቃል፣ ድፍረትን ይጠይቃል። እንዴ 10,000 ወታደር ከፍል እንዴ ራጂ እኔ አሁን ዝም ብዬ ነው ያዳመጥኩ። እኔ እናንተ ስልጣን ይዛችሁ እኔ ማየት ፈልጋለሁ። ለምን ሚውት ታደርገዋለህ ግን እንዴ? እየተወያየን አይደል? ትንሽ ሰው ነው ያለው ስቴጅ ላይ። አረን ያልነካሁትም እንዴ ሰደይ ምን ነክቶሽ ነው? እኔ ሚውት አላረኩትም። ራጂ ራሱ ነው ሚውት ያደረገው። ልሽ እኔ ወይስ ኔትወርክን አጠፋችሁ? ቀጥሉሽ። መስዋዕትነት ምን ችግር አለው እያልክ ነበር። ቀጥል እንጂ ምኑ ነው ኔትወርክ የሚጠፋ? ኦኬ እሰማለሁ እንዴ? በደምብ እንሰማለን። እሺ ጸደይ። አዎ ይኸውልሽ ወታደር ስራው ነው ባይዘው የትም ቦታ ሄዶ አዝሎንጋዝ ሀገርን ያማከለ የሀገርን ጥቅም ለማስጠበቅ ከሆነ የሀገርን ደህንነት ለማስጠበቅ ከሆነ ምን ችግር አለው እንዴ? ይሄ እኮ ስራ እኮ ነው፣ የወታደር ስራ ነው። እና እኔን ለምን እንደኖር እንዳያችሁትኝ ገርሞኛል። ይሄ ኢዱ ያለው ነገር ለኦሮሚያና ለኦሮሚያ ብቻ ነው ምናምን የሚለው ነገር እኔ ኢዱ ምንድነው ትግል አንተ ወይ ተገንጽ አሁን በተናገርከው ነጥብ ላይ። ስለዚህ አማራ ክልል የሚገባው የኢትዮጵያ መከላከያ ወታደርም የሚያደርገው ትክክል ነው ማለት ነው። ምን ያገናኘዋል አሁን ሀገርና? እኔ አብይ አህመድ ፕራይም ሚኒስተር ነው። ቆይ የኔም ፕራይም ሚኒስተር ነው፣ የአማራም ፕራይም ሚኒስተር ነው፣ የኦሮሞም የትግራይም ፕራይም ሚኒስተር ነው አብይ አህመድ። ሱዳን ጋር እኮ ነው እያወራን ያለነው። አሁን ለምንድን ነው ጠምዝዘሽ አመጣሽ እኔን ለማሸማቀቅ? የሱዳን ህዝብ ሰው አይደለም። እኔ አንቺን ጌም አውቀዋለሁ። እንደ ኢዱ እኔን አታሸማቂኝም ጸደይ። ታዩ ዝም ብለሽ በደንብ ማን ነው ማሸማቀቅ? ኧረ አትሞክሪው። እኔ የምሸማቀቅ ሰው አይደለሁም። ይኸውልሽ አሁን ዞሮ ኮንቴክስቱን አግኝተዋል? አግኝቼዋለሁ እኮ። የኢትዮጵያ ናሽናል ሚሊተሪ መስራት ያለበት ለኢትዮጵያ ናሽናል ኢንተረስት ነው አይደል? የሚያስጠብቀው ደግሞ የኢትዮጵያን ኮንስቲቲዩሽናል ኦርደር ማስጠበቅ ነው ሪስፖንሲቢሊቲ። ስለዚህ ለኢትዮጵያ ኢንተረስት መስራት ያለበት
የናሽናል ሴኩሪቲ ፎርስ እየሰራ ያለው መርሰነሪ ሆኖ የዩኤኢን ኢንተረስት ለማስጠበቅ ነው እየሰራ ያለው። ይህን ደግሞ የሚሰራውም ስራ ደግሞ ቶታሊ ከኢትዮጵያ ከነበረባት ፋውንዲንግ ፕሪንሲፕል እንደ አፍሪካን ዩኒየን መስራች ሀገር ከዚህ በፊት የነበረን ትራክ ሪከርድ በጠቅላላ አፈር ከድሜ የሚያስበላ ነው። አንድ ሱዳናዊ ሆነ አስበውና የሱዳን ዜጋ ሆነ የኢትዮጵያ ሰራዊት የአንተን ሀገር ለማፍረስ ከሚሰሩ አካላት ጋር አብሮ መጥቶ ሀገርን ሲበጠበጥ ሊሰማ የሚችለው ነገር ምንድን ነው? they did the same thing to us እኮ ኤክሶደስ they did the same thing ለሻቢያ ለቲፒኤልኤፍ እና ለኦነግ እኮ ታንክና ፋይናንስ ያደረጉ የነበሩ እኮ ሱዳኖች እኮ ናቸው። ይሄን ታውቃለህ? የሱዳን አንድ ይኸውልህ እሱ ብቻ ሳይሆን ይኸውልህ እኔ እኮ የሚያበሳጨኝ ምን መሰለህ፣ አሁን ራጅ ሲያወራ ልክ ፕራይም ሚኒስተሩ ሱዳን ገብቶ በአርኤስኤፍ እና በአልቡርሃን ችግር ፈጥሮ የችግሩ መንስኤ አብይ እንደሆነ አድርጎ ነው የሚነግረው። አይደለም አብይ አይደለም ይሄን ችግር ክሬት ያደረገው። ኤክሶደስ እርስ በርሳቸው ተዋግተው ችግር ሲፈጥ እንዲያውም ፕራይም ሚኒስተሩ መጀመሪያ ላይ እኮ ለማስታረቅ በጣም ትልቅ ጥረት አድርጓል። ወይ አንዳንዴ ይሄ የመቃወም አባዜ ያለ በቃ ጥሩ ነገር ሲሰራ አንዳንድ ሰው ፕራይም ሚኒስተሩን ከነ በለው ምንም ችግር የለውም እኮ እንዴ። ይሄ እንዴት ነው ጥሩ አድርገህ የምታየው? መነሳት ያለብህ እኮ አባባሌ ፕራይም ሚኒስተሩ የፈጠረው ችግር አይደለም። ችግሩ ኤግዚስት ካረገ በኋላ እንዲያውም ለማስታረቅ አንዴም ሁለቴ ሶስቴ አልቡርሃንን 4 ኪሎ አምጦ አነጋግሮተኛ አርኤስኤፎችንም እንደዛው እሱ ነው አሻፈረኝ ብሎ ከኤርትራ ጋር ሄዶ አላያንስ የፈጠረው መጀመሪያ ላይ ማለት ነው። ለምን እንወሻሻለን ኤክሶደስ? ከዛም በላይ ዛቻ ሲዝትብን የነበረ ጎንደርን ጠቅልዬ ወስዳለሁ ምናምን እያለ ቦታ የአማራን ገበሬዎች አሳዶ በመትረጊስ ጠምዶ እያባረረ እየገደለ እንትን ሲል ነበር። አልቡርሃን አልነበር እንዴ? ለምን እንወሻሻለን ኤክሶደስ? ይሄ ቅዱስ መጫወቱ ትክክል አይደለም። ሀገር በዛ መልኩ አይደለም የሚመራው። ይኸውልህ ሀገር ዳር ድንበሩን ለማስጠበቅ ኢንተረስትህን ለማስጠበቅ ባለው ሪጅን ላይ ብዙ መስዋዕትነት ይከፈላል። ብዙ ወታደሮች ያልቃሉ፣ ብዙ መስዋዕትነት ትከፍልበታለህ ማለት ነው። ይሄ እኮ ነው ሀገር ማለት እኮ እንደው ዝም ብሎ እኮ ኤግዚስት የሚያደርግ ነገር መጠገን የሌለብህ ማሻሻል የሌለብህ መጠበቅ የሌለብህ ነገር እኮ ቢሆን ምንም እኮ ገነት እኮ ነበረ። ግን ሪያሊቲው እሱ አይደለም። ዋጋ ትከፍላለህ። የሀገር መሪ ስትሆን የሰውንም ዋጋ ታስከፍላለህ፣ አንተም ዋጋ ትከፍላለህ ማለት ነው። ሪስክ አለው ልል ነው ኤክሶደስ። እና ከዛ አንፃር አንዳንዴ እኔ በፕራይም ሚኒስተሩ የምቃወሙበት ነፍ ሪዝኖች አሉኝ፣ ነፍ ማለት ነው። ግን ይሄ ኢትዮጵያን እጃቸውን እያስገቡ ሲቦጠቡጡ የነበሩ ዛሬ ሲመጡ ሳይኔ እርካታ ነው የሚሰጠኝ ኤክሶደስ። እንደ ጸዲ አላለቅስም እንዴ? እሺ ኤክሶ ከተራ ብልጽግና ነኝ ብትለኝ እኮ አልደነግጥም። እንደዛ አይደለም ብልጽግና እንኳን አይደለም እንዴ? ኧረ ኤክሶደስ እንዴ አያና እንደውም እንቅልፉን ይተኛ ሰሌዳ ፉል ሽፍትን ጀምረሃል። ይቀልዳል እንዴ? ለመጀመሪያ ጊዜ ብልጽግና ተባልኩ በጸደይ። እሺ አውሽር ጸዲ ኤክሶደስ እስኪ አንተ እንስማው፣ ያንተ ይሻላል እርግጠኛ ነኝ። አይ እንትሩን ማየት ያለብን ዝም ብሎ ሱፐርፊሻሊ ሳይሆን ምንድነው መጀመሪያ ጦርነቱ ምንን መሰረት የሚያደርግ ነው? ፕሮክሲ ነው አይደል እየተደረገ ያለው። ደን ከዛ በኋላ የገቡ አካላቶች ያላቸው ኢንተረስት ምንድነው? ኢትዮጵያ የገባችበት ምክንያት ምንድነው? ምናምን የሚለውን ነገር አናላይዝ አድርገን አይደል መናገር ያለብን። ከዛ በኦብጀክቲቭ ነው ይሄ ነገር ትክክል ነው ትክክል አይደለም የምንለው። እኔ በዚህ ውስጥ ምንም አይነት የኢትዮጵያ ናሽናል ኢንተረስት ይጠበቃል የሚል ጥያቄ የለኝም። ይሄን ደግሞ የኢትዮጵያ ናሽናል ኢንተረስት በእንደዚህ አይነት መልኩ እንዲጠበቅም አልፈልግም። በታሪካችን ኖረናል አይደል? ኢትዮጵያ ሌላ ሀገር አንድ የተጻፈ ሊትሬቸር ልታመጣ ትችላለህ? ኢትዮጵያ ጎረቤት ሀገር ወረረች የሚል ኖሮ አያውቅም። መጥተው ይወሩናል፣ ለሱ ደግሞ አጸፋዊ ምላሽ እንሰጣለን። አሁን የዩናይትድ አረብ ኤሚሬት የዩኤኢ ስትራቴጂክ ኢንተረስት በአፍሪካ ውስጥ ምንድን ነው? ያንን ደግሞ በምን አይነት መልኩ አስጠብቃለሁ ብላ ነው የምታስበው? ኢትዮጵያን በሆርን አፍሪካ ላይ በምን አይነት መልኩ ነው ዩቲላይዝ ለማድረግ የምትፈልገው ምናምን የሚለው ነገር አንደርስታንድ አድርገን ነው መናገር ያለን። ከዛ ከሱ ተነስተን መጀመሪያ ሲመጡ ለምን 3 ቢሊዮን ዶላር ላቢ ሰጠውት ጀመሩ። ከዛ በኋላ ሲያደርግ የነበረው ነገር ምንድነው? የኢትዮጵያ ናሽናል ሴኩሪቲ ራሱ የራሳችንን ኢንፎርሜሽን እንኳን አውጥቶ ለዩኤዎች አሁን ስለ ኢትዮጵያ የማያውቁት ነገር ምን አለ? የሚሊተሪ ቤዛችን ምን የት እንደሚገኝ ያሉን የሚሊተሪ እንትኖች በጠቅላላ ከነሱ ዶኔት የሚደረጉ ናቸው። በምስራቅ አፍሪካ ላይ የሚኖራቸውን ኢንተረስት መርሰነሪ የሆነ የኢትዮጵያ መንግስት እንዲያስጠብቅላቸው ነው የሚሰሩት። በጠቅላላ በሁሉም ቦታ በጥፊና በካልቾ እየተባሉ ነው እየወጡ ያሉት። አሁን ብቸኛ የቀራቸው ቦታ ኢትዮጵያ ውስጥ ነው ያላቸው። ስለዚህ ኢትዮጵያን ተጠቅመው የኢትዮጵያን ሚሊተሪ
ሰራዊት ተጠቅመው ያላቸውን ኢንተረስታቸውን ማስጠበቅ ይፈልጋሉ። የኛ ደግሞ እንደ ሀገር እንደዚህ ነው የምንሰራው። ኢትዮጵያ እንደዚህ አይነት ሀገር መሆን ትፈልጋለች። አንተ ትቀበላለህ ይሄን? እስከ ጥቅም እስካገኘንበት ድረስ ምን ችግር አለው? ኤክስደስ አት ኤንድ ኦፍ ዘ ዴይ ጥቅም ነው አይደለ? በቃ አንተ እንደዛ ከሆነ አቋም ምንም ይሄ የፕሪንሲፕል ጉዳይ ስለሆነ እኔ ሀገሬ ኢኮኖሚካሊ የምታደርግበት ሚንስ ካለ ሚሊተሪሊ ኬፓብል የምትሆንበት እድል ካለ ከዛም ባሻገር ደግሞ ጥቅማ ጥቅሞች ከተገኙ ምን ችግር አለው? እኔ ሱዳን ቢያለቅስ ሶማሌ ቢንጫጫ እኔ ደንታ አይደለም እንዴ? እኔ ምን አገባኝ ስለነሱ? የሆነ ቀን የአሜሪካን ፈርስት የሚለውን የጤና እንትን አምጥተው ኢትዮጵያ ላይ ኢምፖዝ ማድረጋቸውን ስንቃወም አይደል የነበር ነው። የአሜሪካን ኢንተረስት በኢትዮጵያ ላይ እንዲጠበቅ የኢትዮጵያ መንግስት ማስጠበቅ ያለበት የኢትዮጵያን ሕዝብ ኢንተረስት ነው ብለን አልነበር ስንከራከር የነበረው? አብሶሉትሊ ትክክል። ዛሬ ስታዲያ የኢትዮጵያ ሰራዊት የኢትዮጵያ መከላከያ ሰራዊት የኮንስቲቱሽናል ኦርደር እና የኢትዮጵያ ናሽናል ኢንተረስት ለማስጠበቅ ነው እንጂ የሚሰራው የዩኤኢን ኢንተረስት ነው እንደሚያስጠብቀው። አሁን እኮ አንተ ጃምፕ የምታረጋት ኤክሰለንስ አንተ ጃምፕ የምታረጋት እኮ ኢትዮጵያ ለዩኤኢ አላይ ሆና ይሄን ስራ ስትሰራ ምን መቼም በነፃ አይደለም የምናረገው አይደለ? የሚያገኘው ምን እንደሆነ ታውቃለህ? ጥቅሙን የአማራን ህዝብ የሚጨፈጭፍበትን የዶላር ከረንሲ ማግኘት ይችላል። የሚቀጠቅጥበትን መሳሪያ ማግኘት ይችላል። ከዛ በኋላ ደግሞ ይሄ ለራሱ የቢሮክራቲክ እንትኑን ማሳለጥ የሚችልበትን ፋይናንስ ይደረግለታል። ዳትስ ኢት። እሱ ያው ኦብቪየስሊ እሱ ችግር ነው። እሱን እረዳለሁ። ያው ነው መጀመሪያ መንግስቱ በሀገር ስም ጋይሊንጋር በሀገር ስም ወጣህ ጥቅማ ጥቅሞችን ይዘህ መጣህ። በዛ ጥቅማ ጥቅሞች ህዝብን ነው እንጂ መጥቀም ያለብህ። ለምሳሌ ያክል ሆስፒታሎችን ማስፋፋት፣ መሰረተ ትምህርቶችን ማስፋፋት ምናምን ሲገባህ ለመጥፎ ነገር ከዋልከው within a country that's a big problem። እሱ ትልቅ ችግር ነው። እኔ እዚህ ጋር ምንም የምደራደርበትም ነገር የለኝም። ግን ለበጎ ነገር ከዋልከው ግን የያዘው አቋም ጥቅም የሚያስገኝ እስከሆነ ድረስ ቆይ ልነግርህ እኮ ነው። የፓን አፍሪካኒዝም መወለጃ ሀገር እኮ ኢትዮጵያ እኮ ናት። ነጮች ያላግባብ መጥተው አፍሪካኖችን ሲመዘብሩና ሲቦጠቡጡ ነው የኖሩት። በዚህ መልኩ ደግሞ አፍሪካ መቀጠል የለባትም። አፍሪካ ፕሮስፐረስ እንድትሆን ፒስፉል እንድትሆን በአፍሪካኖች መካከል ትልቅ የሆነ እንትን ያስፈልጋል እኮ ብላ የምታምን እኮ ነው። ሶሊዳሪቲ እኮ ማሳየት እኮ ነው የሚኖርብን። ጭራሹ የፓን አፍሪካኒዝም መስራት በኃይለ ሥላሴ ፕራውድ እየሆንክ እሱ እኮ ቆየ እኮ ሚኒሊክ ግሎሪፋይ እያደረግ እሱ እኮ ኤግዚስት አያደርግም ዛሬ ደሴም ነገር ሲደረግ እንዴት ነው እሱን ሰፖርት ልታደርግ የምትችለው? እሱማ ድሮ ነበረ። ድሮ እንደዛ ነበር። አሁን ግን ነባራዊ ሁኔታዎች እሱን አይደለም የሚያሳዩት። ሁሉም ሀገራቶች ወደ ውስጥ እየተመለከቱ ነው። ዛሬ እኮ ዓለም ትራምፕ አሰማውም እንደ ኤክሰለንስ ዩሮፒያን ዩኒየኖችን ሁሉም ሀገር ሰው ዛሬ ስለራሱ ሀገርና ስለራሱ ብቻ ነው የሚጨነቀው። እንዲያውም ከቻለ አድቫንቴጅ ሁሉ ይወስድብሃለኝ ምናምን ነገር ማለት ነው። ሰው ጊዜውን ነው መምሰል ያለብን። አሁን በ18ኛው ክፍለ ዘመን በ50ዎቹ ምናምን ኢትዮጵያ ፓን አፍሪካኒስት ነበረች ማለት እንደዛውና መቀጠል አለባት ዛሬም ማለት አይደለም። ተገቢ ነው ብዬ ነው እኔ የማምነው። ኤክሶ ዛሬ ነገሩ ባይዘው ይሄ የዓለም ፖለቲካ እኮ ግልብጥብጡ ወጥቷል እኮ ኤክስደስ። እኔ አሮ ነው እኔ የማይበት መንገድና እናንተ የምታዩበት መንገድ አይ ቲንክ ትንሽ ለየት ይላል። ኢትዮጵያ የትሮጃን ሆርስ ሆና ትቀጥል። የማንም አሜሪካ ሲመጣ አሜሪካን ኢንተረስት አስጠባቂ በቃ ይቅርብን። ሀገራቶቹ እኮ እንደዛ እኮ ናቸው አይደለ? ለምሳሌዎችን ልንገርህ፣ ቻይና ጃፓንን ልንገርህ፣ ሳውዝ ኮሪያ ልንገርህ፣ ፊሊፒንስ ልንገርህ። እንዴ እንዳለ እንደዛ አይደሉ እንዴ? ሳተላይት ስቴት እኮ ናቸው አንዳንዶቹ። ኤክስደስ ግን ምንድን ነው ጥቅማ ጥቅም ያገኛሉ። በተወሰነ ደረጃ የሚሊተሪ ድጋፍ ይሰጣቸዋል ምናምን፣ ይቀጥላሉ እንደ ሀገር። እንዴ ኤክስክሉሲቭሊ ኢትዮጵያ ብቻ የምታረገው ነገር አረጋችሁት እኮ ኤክሶ። ይሄ ሀገራቶች የሚያረጉት ነው። ኖ ሀገራቶች የዲፕሎማቲክ ኢንጌጅመንት የሚያደርጉበትን እንትን የሆነ ጊዜ ከፍለን አይተናል አይደል? ዲል ሜከር የሚባሉት አሉ። ዲል ሜከር ኤንድ ብሬከር እና አሜሪካ ምናምን የምትላቸው ናቸው። ዲል ሼፐር የሚባሉ አሉ። ኢትዮጵያ ነበረች እዛ ካታጎሪ ውስጥ። የሚመጣን ነገር ዲሉን ሼፕ ታደርጋለች፣ የመጣውን በጠቅላላ አትቀበልም። የሚመጣውን ዲል ለራሷ በሚጠቅማት መልኩ። ዲል ቴከር ደግሞ የሚባሉ ሀገሮች አሉ።
ምንም ሉዓላዊነት የሌላቸው ጸጉራቸውን እያከኩ የሚኖሩ ማለት ነው። የትኛውም ሀገር መጥቶ ኢንተረስቱን ድሮፕ ዳምፕ ያደርግባቸዋል። እሱን ኢንተረስት ለማስጠበቅ ይሰራሉ። ኢትዮጵያ እንደዚህ አይነት ፖዚሽን ልትይዝ እኔ አልፈልግም። ስለዚህ እኛ እንደው ብንችል ዲል ሜከርና ዲል ብሬከር የምንኖርበትን አቅም ቢውልድ እናደርጋለን እንጂ ማንም እያመጣ ኢንተረስቱን ጭራሹኑ በፔትሮ ዶላር እንደው ለአሜሪካን መገዛት ይሻላል። ለዩኤኢ ከመገዛት ለአሜሪካ ጸጉር እያከኩ ማናገር ይሻላል። ያው የተያዘ አይደለ እንደ ኤክስደስ አሜሪካና ዩናይትድ አረብ ኤምሬት እኮ ቆንጆዬ ጓደኞች ናቸው አይደለ? ተዋረድ እኮ ስላለው እኮ ነው። አሁን ኢቭን ለአሜሪካን ትሬት እየሆነች እኮ ነው። አሁን ተዋረድ አለው። የራሳቸውን ፓወር አሰላለፍ እየፈጠሩ ነው። ለሱፐር ፓወሮቹ ችግር እየሆኑ አብሮ ይሰራሉ ነው። እዛው ሰሌዳ አፋብን ሚል ባንዲራ ኦር ሎጎ ይዘህ መቀመጥም የለብህም ቤትን ስትከፍት ቢካዝ ማለት አፋብን ክሊር የሆነ አቋም ነው ያለው when it comes to ሱዳን አያገባንም ኦኬ ሳይዳኒዝም ብሎ ነው የሚቀመጠው እንጂ እንዳንተ የት ላይ ነው እንደዛ ያለው? በደም በመግለጫቸው እንደውም የዛሬ 3 ሳምንት አላለም እንደዛ ያለው በደም ጠይቅ አፋብን እንኳን በዚህ ዙሪያ ላይ የተናገረውን እንኳን አታቅም አንተ እንደዛ የሚል ነገር ካፋቸው አለ። የብልጽግናን አቋም ነው ያስከው ይሄንን አይደለም የብልጽግናን አቋም አይደለም ያስቀኝ ነው። ኦፍኮርስ አብሶሉትሊ 100% ብልጽግናን የሚጠቅምና የብልጽግናን አቋምና ጀስቲፋይ ነው እንደው የምታረግላቸው ታሪክ እየጠቀስክ ድሮ እኮ በድለውናል እያልክ ነው እንደውም ጭራሽ ጀስቲፋይ የምታረገው። ትክክለኛ ፋኖ አፋብን ኮንክ ይሄንን መናገር አልነበረብህም። ተሳስተሃል። አለበለዚያ አንተ አረ እኔ ሳላውቅ የምናገረው ነገር የለም። ጸዴ ይኸውልሽ አሁን አፋብን እንደዚህ ብላት ያለሽ ግን አምጠሽ የምታሳየው ነገር የለም። እንደውም እኔ እስከማውቀው ድረስ ሰምቻለሁ። የመሳይ ፕሮግራም ላይ ኢንተርቪው ተደርጎ 3 ሳምንት በፊት ነው ምናምን እንዳለ ሲቃኘው የውጪ ጉዳይ ነገር ላይም ሲያወሩ በዚህ ጉዳይ ላይ ክሊርሊ ተናግሯል። አቋም አልያዙም እንዳንተ አንተ ብልጽግናን አቋም ነው እዚህ መጣ እንደውም ከአያና የበለጠ እንደውም ዲፌንድ ማድረግ ጀመርክ። አያና እንኳን አውቆ ግብጽ ምናምን ይላል አንተ በፊት ለፊት እንዴ ሱዳኖች እኮ አያናማ ማን ሆነካ ቀይ ካርድ ደንግጦ በግብጽ ሄደ በግብጽ በኩል አሳበበ በሌላ በኩል ሄዶ ለማዞር ሞከረ። አንተ እኮ የሌለ ነገር እንዴ አረ በፈጠረ ጸደይ አንቺ እኮ ማትረጂው ይኸውልሽ እኔ እኮ የኔ አርጊመንት እኮ የዓለም ፖለቲካ ተቀይሯል። እንደ ድሮ አይደለም። ዛሬ ጎረቤቴ እኮ ነው ይሄ ከጎረቤቴ ጋር ጎረቤቴ ሳይበላ እኔ መብላት አልችልም ምናምን የሚባለው ነገር የለም። ጎረቤቴ ሰላም ካልሆነ እኔ ሰላሜን አጣለሁ የሚባል ነገር የለም። ዛሬ ምንድነው የምታረጊው? ይኸውልህ ማን መሰል ኖ ሰሌዳ እንደዚህ ብለው የሚተነትኑት የብልጽግና ሰዎች ናቸው። አንተ ለአማራ ህዝብ እቆማለሁ የምትል አክቲቪስት ከሆንክ ሂዩማኒቴሪያን ነገሮች ኮንሰርን ማድረግ ያደርጉሃል። ስለዚህ ወር ክራይም ሲኖር መቃወም አለብህ። ኦኬ ሴቶች የሚደፈሩበት ቦታ ላይ መቃወም አለብህ እንጂ ጎረቤቴ ላይ ሳት ቢነሳ ለምንድን ነው መቃወመው? አንተ ለትግል ስትል ያንተ አክቲቪስቶች በዓለም መድረክ ላይ ይሄዱ ህዝቤ ላይ ጄኖሳይድ ኮሚት እየተደረገ ነው እያሉ ዓለም ይወቅልኝ በሚሉበት ሰዓት ይሄንን ትደግፋለህ። ነገር ግን ለሱዳን ሲሆን አጠገብ ላለው ሀገር ግን ሲሆን ምን አገባኝ ይሄ ጸዴ አንቺ እንደውም ዓለምን አታውቂያትም አሁን ምናምን እያልክ አሁን እኔ ስንት ችግር ያለብኝ ሀገር ውስጥ ስለ ሱዳን አንድ ሴት መደፈር አንድ ሰው መሞት ምን አገባኝ? ኦ ማይ ጉድነስ አይ ካንት ቢሊቭ ነገር እኮ ነው ማይመስል ነገር እኮ ነው። ታቻላችሁ ነውና አንድ ነገር አድርጉት። ሰሌዳ ግን እንትን ብሎ ቢሆንስ ጠላቴ ሲሳሳት ታው የተሳሳትክ ነው ብዬ ፍናን ፍናን አዝነህለት ነው አይደለም የምታግዘው በጭራሽ ገደል ይገባልኝ ብለው ቢሆንስ 2 ሰዓት ሙሉ ተዳርቅ ያለው ከሰሌዳ ጋር ቅድም ማን ነበረ? ራጂ ነበረ፣ አያና ኤዶ ነበሩ ተመሳሳይ ምንም። አሁን ግን አንተ መታታድ ነው ፍናን። እሺ አሁን ኦኬ ኤግዚት ሰጥቷል ሰሌዳ በዚህ በኩል ሹለክ አይ ቲንክ ጥሩ ሰው ነበር ለማስናደር ብሎ ይናገር ይመስለኛል። ሰሌዳ ይሄው መውጫውን መንገድ ከፍቼልሃለሁ በዚህ ውጣ ጸዲ። ይሄ ግን ያስወጣል በዚህ ሹልክ ያለው ጸዲ ጠላቴ ሲሳሳት አላድንም። አይ ፍናን አዳንከው ጽምዶ ማለት ይሄ ነው ጋይስ። ስቴጅ ላይ ያሳያችሁ ወዳጅ አይደል እንዴ? እንደዚህ ነው እውነት ለመናገር አሁን እኔ ያልኩትን ነገር ብደግሞ ፍናን 75% እኔ ጋር አግሪ ያደርጋለኝ ምልሽ
ኢንቫይሮ እኔ ይኸውልሽ አሁን እኮ ችግሩ ምንድነው? እኔ አንዳንዴ አውድን አንረዳም ሀቅ ለመናገር ማለት ነው። አሁን ያለው ነባራዊ ሁኔታ 44 ነባራዊ ሁኔታውን ትተው ነው። አሁን እኮ አንተ እያደረግከው ያለው ምንድነው መሰለህ? 44ን ጸደይ ሌላ ቀን በሌላ ሐሳብ ሲነገርስ ብትሰሚው ይሄንኑ ሐሳብ ሲቃወም ታይዋለሽ። ዝም ብሎ ዛሬ እንትን እያለ ነው ወይ ትሮል እያደረገ ነው ወይ ምናምን ብልጽግና አድርገሽ አታስቢ። ዛሬ አልበራለትም መሰለኝ። እኔ ግን ከስር ለሚሰሙን ሰዎች ምንድነው መሰላችሁ ዩኤኢ ያላት የኦይል ሪዘርቭ በ2050 በቀን ውስጥ ወደ 5 ሚሊዮን ባሬል የምታወጣ ከሆነ በ2050 ውስጥ ያላት ኦይል ሪዘርቭ በጠቅላላ ዜሮ ይገባል። ስለዚህ ኢኮኖሚክ ዳይቨርሲፊኬሽን አንደኛው ማድረግ ያለብን ነገር ነው ብለው ያምናሉ። እሱን እያደረጉ ነው። ሁለተኛው የግሎባል ሰፕላይ ቼን ላይ ይሄ የፉድ ምግብ የሚያመርቱት ካላቸው ቶታል ላንድ ማስ ላይ 1% የምትሆነው መሬት ብቻ ነው ለእርሻ መሆን የምትችለው። በዛች መሬት ውስጥ አምርተው የህዝባቸውን መቀለብ ስለማይችሉ ምግብ የሚያመጡት ከኒውዚላንድ እና ከእንትን ነው ከምንድነው ሆላንድ ነው። ከነዚህ ሀገሮች የሚያመጡበትን መንገድ ካያችሁ በጣም ረጅም መንገድ ነው ኮስቱ። ከዛ ደግሞ የሴኩሪቲም ጥያቄ አለ። ጦርነት ቢነሳ ምናምን ቢሆን እነሱ ማኔጅ ማድረግ የማይችሉት ነገር ይፈጠራል። ስለዚህ ምን አይነት ኢንተረስት አላቸው? በአፍሪካ እዚህ ቅርብ በነሱ ወደ መድረስ በሚችሉበት ሎኬሽን ላይ ፈርታይል የሆነ መሬት ለእርሻ መያዝ ይፈልጋሉ። ለዛ ደግሞ የእንግሊዝን መሬት የሚያክል መሬት ለእርሻ ይዘዋል። ከማይኒንግ ጋር ጨምሮ የቤልጂየምን መሬት የሚያክል መሬት አላቸው። እሱ ብቻ አይደለም ያላቸው ከቶታል ፖፑሌሽን በጠቅላላ 1 ሚሊዮን የሚሆን ፖፑሌሽን ነው። ይሄ ፖፑሌሽን የራሱ ናሽናል ሴኩሪቲ ሊያስጠብቅ አይችልም። ስለዚህ ጠንካራ የሆነ የእነሱን ኢንተረስት ማስጠበቅ የሚችል አፍሪካዊ ፎርስ ይፈልጋል። እና እነዚህን ኢንተረስቶች በጠቅላላ ኦን ዘ ኮስት ኦፍ የኢትዮጵያ ናሽናል ሴኩሪቲ እና የኢትዮጵያ ሕዝብ ኢንተረስት ለዩኤኢ እኛ የምንሰራበት ምክንያት ምንድን ነው? ከመጡ ጀምሮ ካያቸው ማስወጣትም ደግሞ ዋጋ ያስከፍላል እንጂ በኋላም ማስወጣዋለሁ ብትል አትችልም። የት ነው የምታስወጣው? ገቡ እንጂ አሁን እኮ የኛ የነሱ ሀገር እየሆንን እኮ ነው። ኢንቨስት እያደረጉ ቢሊየንስ ኦፍ ዶላር እያመጡ የሚያፈሱበት ምክንያት የእነሱን ኢንተረስት ኦን ዘ ኮስት ኦፍ የኢትዮጵያ ሕዝብ ኢንተረስት ሊከፈል ማለት ነው። እና ይህንን ጠቅላይ ሚኒስተር የኢትዮጵያ ሕዝብ መሪ አድርጎ ማሰብ ራሱ በጣም ትልቅ ኢሪስፖንሲብል ነው። የሚሰራው ከተማ አዲስ አበባ ላይ ያለው ፕሮጀክት ምንድን ነው? አሁን አዲስ አበባን ዝም ብሎ የሆነ ሱፐርፊሻል በሆነ እንትን አማራን ጠራርጎ የማስወጣት ፕሮጀክት ምናምን ይባል። ለኦሮሞም አይደለም ሲጀምር የአዲስ አበባ ከተማ ነው። የአዲስ አበባ ከተማ የሚሰራው ፕሮጀክት ምን አይነት ነው? ዩኤኢ በምስራቅ አፍሪካ ያላት ኢንተረስት ምንድን ነው? አብይ ምን እየሰራ ነው ያለው የሚለውን ነገር አንደርስታንድ አድርገን ነው ነገሮችን ፖዚሽን ብንይዝ ሞር የተሻለ የሚሆነውና ኢትዮጵያ የራሷን ኢንተረስት የምታስጠብቅ ስታስጠብቅም የኖረች አድዋን ብታይ ከዛ በፊት ጣሊያን 4 ጊዜ ኢትዮጵያ ኖራለች በታሪክ ከክርስቶስ ልደት በፊት ጀምሮ እስከ መጨረሻውኛ እስከምናውቀው ኃይለ ሥላሴ ጊዜ እስከተደረገው ጦርነት አንዴ አውሎስ ጋሊዮስ ምናምን የሚባል ጀነራል እየመራው ሲመጣ በሙሶሎኒ ጊዜ ሲመጡ ኢትዮጵያ የምትባል ሀገር ሶቨርኒቲዋን ጠብቃ የኖረች ሀገር ናት። በቃ ማንም ገብቶ በእኛ ፖለቲካ ውስጥ አይፈተፍትም። ጣሊያኖች ምንድን ያሉት ማንኛውም ግንኙነት በእኛ በኩል ነው የሚደረገው ሲል እነሱ ማን ስለሆኑ ነው በእነሱ በኩል የምናደርገው ተብሎ ነው ጦርነት የተደረገው። ሉዓላዊነት ቀላል ኮንሰፕት አይደለም ኢትዮጵያ ውስጥ። በኢህአዴግም ጊዜ እንደውም ጭራሹኑ በኢህአዴግ ጊዜ የሴኩሪቲ ብቻ ሳይሆን የኢኮኖሚክ ሉዓላዊነትን እንኳን ለማስጠበቅ ሲደረግ የነበረውን ግብግብ የምናውቅ ነው። በደርግ ጊዜ የነበረውን እናውቃለን። ኃይለ ሥላሴም እንደዛው ናቸው። እና ኦሎፌሳደን እንደዚህ አይነት አንድ ጨቅላ መጥቶ የኢትዮጵያን ናሽናል ሴኩሪቲ በጠቅላላ አሳልፈው ጭራሽ ለአሜሪካን መስጠት ይሻላል። እንደውም ትንሽ እንትን ምንድነው ሰምብላንስ ኦፍ እንትን አላቸው፣ ሪስፖንሲቢሊቲ አላቸው። እነዚህ እኮ ኢቭል እኮ ናቸው። ምንም ሞራሊቲ የላቸው፣ ፕሪንሲፕል የላቸው። ሙስሊም ሀገሮችን የኢኮኖሚክ እንትን ለማድረግ የምትሞክር ከሆነ ይሄ ከእስልምና ፕሪንሲፕል ጋር የተፋታ ነው። በእስልምናም ፕሪንሲፕል አይገዙም፣ በዓለምም ፕሪንሲፕል በጣም የተለዩ ሀገሮች ናቸው። ስለዚህ ከነዚህ ጋር የሚኖር አሊያንስነት ቶታሊ እነሱን ኤክስክሉድ ማድረግ ያስፈልጋል ምናምን እያልኩ አይደለም። ግን ከነሱ ጋር ስትሰራ ያንተን ስትራቴጂክ አድቫንቴጅ አስጠብቀ መሆን መቻል አለበት። የዚህ ካፓሲቲ ደግሞ ብልጽግና የለውም።